ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 6ን ጀምረን ነበር። ትራንስፎርሜሽንስ ኦፍ ዘ ፕሌን። ዛሬ ሪፍሌክሽን ኢን ዘ ላይን y = mx + b እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሪፍሌክሽን ሪፍሌክሽን ኦፍ ኤ ፖይንት ኢን ዘ ላይን ይሄን እናያለን። በአንድ ላይን ላይ ፖይንት እንዴት ሪፍሌክት እንደምናደርግ፣ እንዲሁም ሪፍሌክሽን ኦፍ ኤ ላይን ኢን ዘ ላይን አንድ ላይን በሌላ ላይን ላይ እንዴት ሪፍሌክት እንደምናደርግ። ይሄ ደግሞ ሰርክል ያው ከዚህኛው ጋር አንድ ነው፣ ምክንያቱም የሰርክል ሴንተሩን ነው ሪፍሌክት የምናደርገው። ሴንተሩ ሪፍሌክት ካደረግን ፖይንተር ሪፍሌክት ከማድረግ ጋር ምንም ልዩነት የለውም። ስለዚህ ሪፍሌክሽን ኦፍ ኤ ፖይንት ኢን ዘ ላይን ከዚህ እንጀምራለን ማለት ነው። ሌት ላይን ኤል በዚህ ቢገለጽ y = mx + b ይሄ ላይን ኦፍ ሪፍሌክሽናችን ቢሆን ስሎፑ ዲፍረንት ፍሮም 0 ቢሆን ማለት ነው። አሁን ሁለት ፖይንት እንውሰድ። እንግዲህ አንድ ፖይንት ይሄንን እንውሰድ። ይሄ ፖይንት ኤ ማለት ነው። ይሄ ደግሞ የሱ ኢሜጅ ቢሆን ከምን በኋላ በላይን ኤል ላይ ሪፍሌክት ከተደረገ በኋላ ይሄ ላይን ኤል ነው። ይሄንን ፖይንት በላይን ኤል ላይ ሪፍሌክት ካደረግነው በኋላ ይሄንን የሚሰጠን ቢሆን ፕሮሲጀሩ ምን ይመስላል ወደሚለው ነው እየሄድን ያለ ነው ማለት ነው። ቱ ፋይንድ ዘ ኢሜጅ ኦፍ ኤ ፖይንት የዚህን ማለት ነው when reflected about a line L ይሄ ላይን ኤል ነው you follow the following 4 steps ይለናል። 4 steps አሁን በደንብ አድርጋችሁ ተከታተሉኝ። የሚሰጠን ኢንፎርሜሽን የዚህ የላይን ኢኩዌሽን y = 2x + 5 something ይሄ ይሰጠናል። ሌላ ደግሞ እዚህ ጋር የሆነ ፖይንት ይሰጠናል። ይሄ ፖይንት ለምሳሌ -2,1 ቢሆን ያ ሁለተኛ ኳድራንት ስለሆነ ማለት ነው። አሁን የምናደርገው ፕሮሲጀር ይሄ ነው። እዩ ሁልጊዜ እዩ ይሄና ይሄ ላይን እና ይሄ ላይን ፐርፔንዲኩላር ናቸው። ይሄን ተነጋግረናል። ፐርፔንዲኩላር ናቸው። ስለዚህ ፐርፔንዲኩላር ከሆኑ ሁለት ላይኖች ፐርፔንዲኩላር ከሆኑ የስሎፓቸው ብዜት ስንት መስጠት አለበት? -1 መስጠት አለበት። ስሎፓቸው ብዜቱ -1 መስጠት አለበት። ለምሳሌ ይሄ ላይን የዚህ ላይን በዚህ የሚገለጽ ቢሆን ስሎፑ ስንት ነው? እዚህ ጋር ተመልከቱ፣ -2 ነው። ስለዚህ 2 times m2 = -1 m2 = -1/2 ይሄ -1/2 የማስሎፕ ነው የዚህኛው ላይን ስሎፕ ይሆናል ማለት ነው። ሶ m2 = -1/2 ነው ያስኩኝ። አሁን ምን አለኝ? ይሄ ፖይንት አለኝ ኦልሬዲ ስሎፕ አለኝ። እነዚህ ሁለቱን ተጠቅሜ ለዚህ ላይን ኢኩዌሽን ማዘጋጀት እችላለሁ። እንዴት? እንደዚህ y - y0 = m2 * x - x0 ወይ እነዚህን x0 እና y0 አድርጌ ወስጄ ማለት ነው። ይሄንን x0 y0 አድርጌ ወስጄ ማለት ነው። ከዚህ ላይ ምን እናገኛለን? የሆነ ኢኩዌሽን እናገኛለን። y - 1 እኩል ይሆናል -1 ሁለተኛ x - -2 ስለዚህ ከዚህ ላይ እዩ y = የሆነ ኢኩዌሽን እናገኛለን ማለት ነው። የዚህ ላይን አሁን አላማችን ምንድነው? አላማችን እነዚህን ፖይንት ማግኘት ነው ማለት ነው። ስለዚህ መጀመሪያ ስሎፕ አገኘው። ለምን? ሁለቱ ፐርፔንዲኩላር ስለሆኑ በዚህ ህግ መሰረት የዚህኛውን ስሎፕ አገኘው። ፖይንት አለኝ። ይሄንን ስሎፕ እና ይሄን ፖይንት ተጠቅሜ የዚህን ላይን ኢኩዌሽን አገኘው። አሁን ይሄንን ኢኩዌሽን እና የላይን ኤልን ኢኩዌሽን ወደ አንድ አምጥቼ ሳይመልቲኒየስሊ ሶልቭ ሳደርግ ምን አገኛለሁ? እቺ የሚቆራረጡበትን ቦታ አገኛለሁ። x1, y1 በለው። አሁን እዩ ከዚህ ላይ ስሎፕ አገኘው መጀመሪያ በዚህ ባህሪ መሰረት በዚህ ፕሮፐርቲ መሰረት ማለት ነው። ስሎፕ አገኘው። ያን ስሎፕና ሪፍሌክት እንዲደረግ የተፈለገውን ፖይንት ተጠቅሜ የዚህን ኢኩዌሽን ኦፍ ላይን አገኘው። የዚህን ኢኩዌሽን ኦፍ ላይን እና የዚህኛውን ኢኩዌሽን ኦፍ ላይን ተጠቅሜ አንድ ላይ ሶልቭ አድርጌ የሚቆራረጡበትን ቦታ አገኘው።
ይሄንን አገኘው። አያችሁ አሁን ይሄ የሆነ ቁጥር ነው የታወቀ ቁጥር ነው ማለት ነው። አሁን ሌላ የምናውቀው ኢንፎርሜሽን ምንድነው? ይሄ ከኤ እስከዚህ ያለው ርቀትና ከዚህ ፖይንት እስከ ኤ ፕራይም ያለው ርቀት እኩል ነው። ለምን? አንደኛው የሌላኛው ሪፍሌክሽን ስለሆነ ማለት ነው። ስለዚህ ከዚህ ላይ ምን እናደርጋለን? ኢንድ ፖይንቶቹን እንወስዳለን። ኤክስ ፕላስ ኤክስ ፕራይም አድርገን ለሁለት ስናካፍለው ኤክስ ዋንን ይሰጠኛል። ይሄ ማለት ኤክስ ፕላስ ኤክስ ፕራይም ሲካፈል ለሁለት ምን ይሰጠኛል? ኤክስ ዋን። አሁን ይኸው እንግዲህ ኤክስ ትታወቃለች ኦልሬዲ የምትሰጥ ስለሆነች፣ ኤክስ ፕራይም አይታወቅም። ኤክስ ዋንን ግን አግኝተናል። ስለዚህ ከዚህ ላይ ምንን ማግኘት እንችላለን ማለት ነው? ኤክስ ፕራይምን ማግኘት እንችላለን። ሌላ አሁንም በተመሳሳይ ዋይ ፕላስ እችኛዋን ዋይ ወሰድኩኝ፣ ከዛ ከዚህ ጋር ደምራለሁኝ። ዋይ ፕራይም ሲካፈል ለሁለት ምን ይሰጠኛል? ዋይ ዋን። አሁን እዩ ዋይ ጊቨን ነው፣ ይሄ ዋይ ፕራይም የሚፈለገው ነው። ዋይ ዋን ደግሞ ይሄው እዚህ ጋር አግኝቼዋለሁኝ። ስለዚህ ከዚህ ላይ ምን ማግኘት እንችላለን ማለት ነው? እቺን ዋይ ፕራይም ማግኘት እንችላለን ማለት ነው። ሶ ኤክስ ፕራይም እና ዋይ ፕራይምን ካገኘን የዚህን የኤክስ ኮማ ዋይ ኢሜጅ አገኘን ማለት ነው። ይሄ ነው ስቴፑ። አንዴ ልድገምላችሁ። የዚህን ስሎፕ እንወስዳለን፣ የዚህኛውን የኤልን ስሎፕ እንወስድና በኤም2 አብስተን ኢኳልስ ቱ -1 እንላለን። ከዛ ስሎፕ አገኘን ማለት ነው። እንደገና ሪፍሌክት እንዲደረግ የተፈለገው ፖይንት አለ እዚህ ጋር። እሱም ፖይንት እና ይሄንን ስሎፕ ተጠቅመን የዚህን ኢኩዌሽን ኦፍ ላይን እናገኛለን። የዚህን ኢኩዌሽን ኦፍ ላይን በዚህ በኤ እና በኤ ፕራይም ውስጥ አልፎ የሚሄድ የሆነ ላይን ማለት ነው። እሱን ኢኩዌሽን ካገኘን በኋላ ከዚህኛው ጋር ሳይመልቴኒየስሊ ሶልቭ እናደርግና የሚቆራረጡበትን ቦታ እናገኛለን። x1 ኮማ y1 ማለት ነው። ከዚህ በኋላ ደግሞ አንድ ማወቅ ያለብን ነገር ምንድነው? ከዚች ፖይንት እስከ ኤ ያለው ርቀትና ከዚህ ፖይንት እስከ ኤ ፕራይም ያለው ርቀት እኩል ነው። ለምን? አንደኛው የሌላኛው ነጸብራቅ ስለሆነ ይሄኛውን ልክ እንደ መስታወት አስቡት ማለት ነው። ከዛ በኋላ ምን እናደርጋለን? ይሄ ሚድ ፖይንት ነው። ሚድ ፖይንት ፎርሙላ እንጠቀማለን። ያ ማለት ኤክስ ሲደመር ኤክስ ፕራይም ሲካፈል ለሁለት ምን ይሰጠናል? ኤክስ ዋን ይሰጠናል። አሁንም ዋይ ፕላስ ዋይ ፕራይም ሲካፈል ለሁለት ምን ይሰጠናል? ዋይ ዋን ይሰጠናል ማለት ነው። እሺ ቴክስታችሁ ላይ ያለው ይሄ ነው። ፋይንድ ዘ ስሎፕ ኦፍ ዘ ላይን ኤል። እንግዲህ ከተሰጠን ላይን ላይ ስሎፕ እንፈልጋለን፣ ኤም እንበለው። ከዛ በኋላስ ፋይንድ ዘ ኢኩዌሽን ኦፍ ዘ ላይን ኤ ኤ ፕራይም። ያ ማለት ይሄ ላይን ኤል ቢሆን ኤ እዚህ ያለን የሱ ኢሜጅ ደግሞ ኤ ፕራይም እዚህ ያለን ማለት ነው። ሶ የዚህን ላይን ስሎፕ እንፈልጋለን ማለት ነው። ይሄ ይሆናል። እንደገና ይሄ ጊቭን ነው። እነዚህን ሁለቱን ተጠቅመን ምን ማግኘት እንችላለን? ኢኩዌሽኑን ማግኘት እንችላለን። የማንን? የላይን ኤ ኤ ፕራይምን ማለት ነው። የዚህኛውን ፋይንድ ዘ ፖይንት ኦፍ ኢንተርሴክሽን ቢ ኦፍ ኤል ኤንድ ኤ ላይን ኤ ኤ ፕራይም ዊች ሰርቭስ አስ ዘ ሚድ ፖይንት ኦፍ ኤ ኤ ፕራይም። ቺ ፖይንት ቢ ብትሆን እዚህ ጋር ማለት ነው። ቺን ፖይንት ቢ እንፈልጋለን ማለት ነው። ሚድ ፖይንት ናት። የማና የማ ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ዲስታንስ እኩል ነው። ይሄ ሚድ ፖይንት ይሆናል ማለት ነው። ዩዝ ቢ አስ ዘ ሚድ ፖይንት ኦፍ ኤ ኤ ፕራይም። ይሄ ቢ ሚድ ፖይንት ይሆናል ማለት ነው። ከዛ ፋይንድ ዘ ኮኦርዲኔት ኦፍ ኤ ፕራይም። ልክ ባሳያችሁ መሰረት እቺን ኮኦርዲኔት እናገኛለን ማለት ነው። ኤግዛምፕል 6 ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት 4,0 ዌን ሪፍሌክትድ አባውት ዘ ላይን ዋይ ኢዝ ኢኳልስ ቱ 2x + 1። አሁን እንግዲህ በኤግዛምፕል ስናየው ሁሉም ነገር በደንብ ግልጽ ይሆናል ማለት ነው። ተከታተሉኝ። ይሄ አለ ዋይ ኢዝ ኢኳልስ ቱ 2x + 1 እንደዚህ ይሆናል። ስሎፑ ላይን ኤል ማለት ነው። ይሄ ላይን ኤል ይሆናል። ዋይ ኢዝ ኢኳልስ ቱ 2x + 1 እሺ 4,0 ኤክስ 4 ሆኖ ዋይ 0 የሚሆንበት ማለት ነው። እዚህ አካባቢ ቺ 4,0 ይሄ ሆነ ማለት ነው። አሁን አንድ እርግጠኛ ሆነን የምናውቀው ነገር ምንድነው? የዚህ ፖይንት ኢሜጅ ከላይ ነው የሚሆነው፣ ከዚህ ላይን ላይ ነው የሚሆነው፣ ሳሙኤል እዚህ አካባቢ ማለት ነው። ስለዚህ ያንን አናውቀው ምንን በለው ኤክስ ፕራይም ኮማ ዋይ ፕራይምን በለው ማለት ነው። በዚህ መልኩ ይሄ ፖይንት ነው። እንግዲህ ላሳሳሉ ይቅርታ፣ ይሄ በጣም ርቋል፣ ይሄ በጣም ቀርቧል፣ ግን ርቀቱ ተመሳሳይ ነው። አሁን ከዚህ በኋላ ምን እናደርጋለን? አንድ መስመር እንደዚህ እንስራ ማለት ነው። አንድ መስመር እንስራ እንደዚህ።
ይሄ እዚህ ጋር 90 ዲግሪ ይፈጥራል 90 ዲግሪ ይፈጥራል። ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄ 90 ዲግሪ ስለሚፈጥር ይሄ ላይን በዚህ ውስጥ አልፎ የሚሄደው ላይን እና ይሄኛው ላይን ፐርፔንዲኩላር ስለሆኑ የሁለቱ ስሎፕ ብዜት -1 መስጠት አለበት። ስለዚህ የዚህኛውን ስሎፕ ኤም ልበለው፣ የዚህኛው ስሎፕ 2 ነው። ሶ 2 ሲባዛ በኤም ምን መስጠት አለበት? -1። ስለዚህ ከዚህ ላይ ኤም ምን ይሆናል? -1 ሁለተኛ ይሆናል ማለት ነው። ይሄ -1 ሁለተኛ የዚህኛው ላይን ስሎፕ ይሆናል ማለት ነው። አሁን ይኸው እንግዲህ ይሄ 4,0 አለን፣ ስሎፑ አለን። ኢኩዌሽኑን ማግኘት እንችላለን። y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ x ማይነስ x ኖት። እንግዲህ ይሄንን x ኖት ኮማ y ኖት አድርገን እንውሰድ። ስለዚህ y ማይነስ 0 ኢዝ ኢኳልስ ቱ ያው ይሄ 0 ስለሆነ ማለት ነው ስሎፕ -1 ሁለተኛ ኢንቱ x ማይነስ x ኖት 4 ነው። ሶ y ኢዝ ኢኳልስ ቱ -1 ሁለተኛ x ሲደመር 2 ይሆናል ማለት ነው። ሲደመር 2 ይሆናል። አሁን ይሄንን ኢኩዌሽን ኦፍ ላይን አገኘን። ይሄ ኢኩዌሽን ኦፍ ላይን የዚህ ላይን ኢኩዌሽን ነው። የዚህ ላይን ኢኩዌሽን ነው በዚህ በኤክስ ፕራይም ኮማ ዋይ ፕራይም እና በ4,0 ውስጥ አልፎ የሚሄድ አንድ ላይን ማለት ነው። አሁን ከዚህ በኋላ ምን እናደርጋለን? እቺን የተቆራረጡበትን ቦታ እንፈልጋለን። እንዴት አድርገን ይሄንን ኢኩዌሽን እና ይሄንን ኢኩዌሽን ሳይመልቴኒየስሊ ሶልቭ እናደርጋለን። ስለዚህ አሁን ከዛ ላይ y 2x + 1 ነው ኢዝ ኢኳልስ ቱ y ደግሞ እዚህ ጋር ይሄ ነው -1 ሁለተኛ x + 2 ነው። ይሄን ሶልቭ እናድርግ። 2x + 1/2x ኢዝ ኢኳልስ ቱ 1 ነው የሚሆነው። ምክንያቱም ይሄ 2 ነው። ከሁለቱም ሳይድ አንድ ስንቀንስ ይሄ 1 ይሆናል። ወይም እቺን 1 ወደዚህ አምጥቼ በቀንሳት ከሁለት ላይ 1 ትሆናለች ማለት ነው። ይሄ ምን ይሆናል? 5 ሁለተኛ x ይሆናል። እኩል ይሆናል 1 ከዚህ ላይ x ምን ይሆናል? 2 አምስተኛ ይሆናል። x 2 አምስተኛ ይሆናል። እሺ ምን ቀረን? አሁን የy ቫልዩን ደግሞ መፈለግ አለብን። የyን ቫልዩ እዚህ ጋር ልፈልግ። y is equals to 2x + 1 የፈለግነው ውስጥ መተካት እንችላለን። ብንፈልግ እዚህኛው ውስጥ ልተካኔ። እሺ y is equals to 2 times x ቦታ ላይ 2 አምስተኛ ልተካ ፕላስ ይሄ ምን ላድርገው? 5 አምስተኛ ላድርገው። 1 ማለት ያው 5 አምስተኛ ስለሆነ እዚህ ጋር 5 ስለሆነ ለማቃለል ወይም በቀላሉ ለመደመር እንዲመቸኝ ማለት ነው። y እኩል ይሆናል ይሄን 2 ሲባዛ በ2 4 ነው። 4 ሲደመር 5 9 ኦቨር ከስር ስንት አለን? 5 አለን ማለት ነው። በጣም ጥሩ። ስለዚህ እቺ ፖይንት ምን ሆነች ማለት ነው? እቺ ፖይንት ምን ሆነች? 2/5 9/5 ሆነች ማለት ነው። አሁን ኦልሞስት ጨርሰናል። ምን እናደርጋለን ከዚህ በኋላ? 4 ሲደመር ኤክስ ፕራይም ሲካፈል ለ2 2 አምስተኛ ይሰጠናል። 0 ሲደመር ዋይ ፕራይም ሲካፈል ለ2 9 አምስተኛ ይሰጠናል እያልን መስራት ነው ማለት ነው። እሺ እንቀጥል። እንግዲህ ይሄ ሚድ ፖይንት ነው። ስለዚህ ኤክስ ፕራይም ሲደመር 4 ሲካፈል ለ2 ስንት መስጠት አለበት? 2 አምስተኛ መስጠት አለበት ማለት ነው። ክሪስ ክሮስ ብናበዛው ይሄ ኤክስ ፕራይም + 4 እኩል ይሆናል 4 አምስተኛ ይሆናል። ምንድነው ያደረግነው? እቺንቱ ወደዚህ ያመጣናት ማለት ነው። እሺ ኤክስ ፕራይም እኩል ይሆናል 4 አምስተኛ ሲቀነስ 4 ይሄ ስንት ይመጣል? -16 አምስተኛ ይሆናል። -16 አምስተኛ። በተመሳሳይ y ፕራይም + 0 ሲካፈል ለ2 ስንት ይሰጠናል? 9 አምስተኛ ይሰጠናል ማለት ነው። ከዚህ ላይ ክሪስ ክሮስ ብናበዛው y ፕራይም 18 አምስተኛ ይሆናል ማለት ነው። 18 አምስተኛ። ስለዚህ የ4,0 ኢሜጅ በዚህ ላይን ላይ ሪፍሌክት ሲደረግ ምን ይሆናል ማለት ነው? -16 አምስተኛ 18 አምስተኛ ይሄ ይሆናል ማለት ነው። Example 7 find the image of -2,4 when reflected about the lines y is equals to -2። አሁን ተመልከቱ እዚህ ጋር ይሄ x ነው፣ ይሄ y ነው። አሁን y is equals to -2 እዚህ ጋር -1 አለ እንበል፣ እዚህ ጋር -2 እንበለው። ይሄንን በዚህ ላይን ላይ ሪፍሌክት ከተደረገን የተባል ነው። ይሄ y is equals to -2። አሁን ፖይንቱን እናስቀምጠው። x -2 ሆኖ ይሄ -2 ቢሆን y 4 የሚሆነው
እዚህ አካባቢ ቢሆን ይሄ እነዚህ ሁለቱን ማገናኘት ይሆናል ማለት ነው። ሶ ይሄ ፖይንት ምን ይሆናል? -2,4 ሁልጊዜ አስታውሱ ምንድነው የምታደርጉት? እዩ ከዚህ እስከዚህ ያለው ርቀት ምን ያህል ነው የሚለውን ራሳችሁን ጠይቁ። ሶ አሁን ተመልከቱ ከዚህ እስከዚህ እስከ ኦሪጂን ድረስ 4 ዩኒት መተናል። ከኦሪጂኑ ደግሞ እስከ y -2 ስንት ዩኒት መጣን? 2 ዩኒት መጣን። በጥቅሉ 6 ዩኒት መተናል ማለት ነው። ወደታች 6 ዩኒት መተናል። ስለዚህ ይሄ ፖይንት ከላይን y -2 6 ዩኒት ወደታች መሄድ አለበት ማለት ነው። 6 ዩኒት ሳሙዌር እዚህ አካባቢ ብለን እናስብ። ከዚህም 6 ዩኒት ወደታች እንመጣለን። ምክንያቱም ይሄ መስታወት ቢሆን እና ሰንበዲ እዚህ ጋር ቢቆም ከዚህ እስከዚህ ያለው ርቀት 3 ሜትር ከሆነ ምስሉም ወደ ኋላ 3 ሜትር ሄዶ ነው የሚፈጠረው በዚህ ምክንያት ማለት ነው። ስለዚህ አሁን ከዚህ ላይን ከy ላይን y -2 ይሄ ፖይንት ምን ያህል ርቋል? ቨርቲካሊ 6 ዩኒት ርቆ ነው ያለው 6 ዩኒት። ስለዚህ 6 ዩኒት ወደ ታች ሄደን ነው ማለት ነው ኢሜጃችንን የምንፈጥረው። አሁን በዚህ ሂደት ላይ የኤክስ ቫልዩ አይቀየርም። እዩ ቀጥታ እዚህ ነው የመጣ ነው ማለት ነው። -2 ነበር -2 ሆኖ ነው የሚቆየው። ስለዚህ ቺን -2 ልበላት መጀመሪያ ላይ ያለችዋን ኮማ 6 ዩኒት የመጣ ነው ከዚህ ነው ያላችሁ ከኔጌቲቭ2 ወደ ታች 6 ዩኒት። አሁን ከኦሪጂን አንጻር ነው እንግዲህ የምንጽፈው ኮኦርዲኔቱ ከኦሪጂን አንጻር ማለት ነው። ከዚህ ከኤክስ አክሲስ እስከ y -2 ድረስ 2 ዩኒት ወደ ታች መተናል። ከዛ ደግሞ ወደ ታች ምን ያህል ዩኒት መተናል? 6 ዩኒት መተናል። በጥቅሉ ምን ያህል ዩኒት መጣን ወደ ታች? 8 ዩኒት መተናል ማለት ነው። ስለዚህ የy ቫልዩ ደግሞ ወደ ታች ኔጌቲቭ ስለሚሆን እዚህ ጋር ማይነስ እናስቀምጥ። -2 ኮማ -8 ይሆናል ማለት ነው። እሺ ቢ ላይን በተመሳሳይ ደግሞ በላይን x = 1 ላይ ሪፍሌክት አድርጉን የተባልነው እንደዚህ እናርግ። x ይሄ y ነው። x = 1 ይሄ ማለት ነው። ይሄ ላይን x = 1 ነው። ይሄንን እንያዝ። እሺ -2,4 እዚህ አካባቢ -2,4 x -2 ነው y ደግሞ 4 ነው። እሺ አሁን በዚህ ላይን ላይ ሪፍሌክት አድርጉ ስለተባል ምን እናደርጋለን? ከዚህ አክሲስ እስከ ፖይንቱ ድረስ ያለውን ርቀት እንለካለን ማለት ነው። እዩ ከዚህ እስከዚህ 2 ዩኒት መተናል። x = 1 ከዚህ እስከዚህ ደግሞ 1 ዩኒት መተናል። ስለዚህ 2 ሲደመር 1 3 ዩኒት ማለት ነው። ስለዚህ እዚህ ጋር ይሄ 3 ዩኒት ይሆናል ማለት ነው። 3 ዩኒት ከዚህ ላይን እስከ ፖይንቱ ድረስ ማለት ነው። ስለዚህ ከዚህ ምን ያህል ዩኒት ወደዚህ መሄድ አለብን ማለት ነው? 3 ዩኒት እንመጣለን ማለት ነው። 3 ዩኒት እንመጣና ፖይንቷን እዚች ጋር እናስቀምጣታለን። እቺን እንደዚች እንክፈት። አሁን በዚህ ሂደት ውስጥ የy ቫልዩ አይቀየርም። እዩ ለምን? ሆሪዞንታሊ ነው እየተጓዝን ያለ ነው በዚህ መልኩ ማለት ነው። y አይቀየርም። ስለዚህ ኮማ ልበል፣ ይሄንን 4 ላድርገው። የኤክስ ግን ምን ይሆናል? መጀመሪያ እዚህ ድረስ ስንት ዩኒት መጣን? 1 ዩኒት መጣናል። አያችሁ ከኦሪጂን አንጻር ማለት ነው 1 ዩኒት። ስለዚህ እቺ 1 ትሆናለች። 1 እንደገና 3 ዩኒት ወደዚህ ተጓዝን። 1 ሲደመር 3 4። ስለዚህ ምን ይሆናል ማለት ነው? ኢሜጁ 4,4 ይሆናል ማለት ነው። ኤክሰርሳይዝ 6.6 find the image of the point 4,2 when reflected about the line y = 2x - 1። እሺ መጀመሪያ እንግዲህ የዚህን ላይን እስከች እናርግ። ያለ ይሄ ኤክስ ነው፣ ይሄ ዋይ ነው። ኤክስ ዋይ ኢንተርሰፕቱ -1 ነው። ስለዚህ ግራፋችን የዚህ አይነት ቅርጽ ይኖረዋል ማለት ነው። ይሄ y = 2x - 1 ይሆናል። ፖይንቷ ደግሞ 4,2 ናት። ስለዚህ ምንም አትጨነቁ። እዚህ አካባቢ ዝም ብላችሁ 4,2 ኳድራንቱን ማየት በቂ ይሆናል ማለት ነው። ኳድራንቱን ማየቱ በቂ ይሆናል። ሶ ሪፍሌክት የሚሆነው የዚህ ፖይንት ኢሜጅ እዚህ ነው የሚሆነው። ወይ እዚህ ሊሆን ይችላል፣ ወይ እዚህ ሊሆን ይችላል፣ ወይ ብቻ ምንም ሊያስጨንቀን አይገባም። ላይኑን አልፈን ብቻ የሆነ ቦታ ላይ ምን እንበል? ቺን ትንሽ ላርዝማት። ላይኑን ይሄንን እናርዝመው። እዚህ አካባቢ ኤክስ ኮማ ዋይ ልበለው ማለት ነው። ይሄን ኤክስ ፕራይም ኮማ ዋይ ፕራይም ልበለው። ከዚህ በኋላ ምን ማድረግ ነው? እነዚህ ሁለቱም ፖይንቶች በዚህ መልኩ እናገናኛለን። እዚህ ጋር 90 ዲግሪ ይፈጥራል። እዩ አሁን የዚህ ስሎፕ ስንት ነው? -2 ነው። -2 ነው። የዚህኛው ላይን ስሎፕ አውቶማቲካሊ -1 ሁለተኛ ይሆናል። ምክንያቱም m ታይምስ 2 ስንት መስጠት አለበት? -1። ከዚህ ላይ m = -1/2 ይሆናል። ፐርፔንዲኩላር ስለሆኑ የስሎፖቹ
የሁለቱን ስሎፖች ወስደን ስናበዛ ኔጌቲቭ 1 ማግኘት አለብን። ሶ የዚህ ስሎፕ ምን ይሆናል? m = -1/2 ይሆናል ማለት ነው። የዚህኛው ላይን የዚህ ላይን ማለት ነው። አሁን እንግዲህ ስሎፕ አለን፣ ፖይንት አለን፣ ኢኩዌሽናችንን እንፈልግ ማለት ነው። የየትኛውን? የዚህኛውን ማለት ነው። ሶ y - y0 = m * x - x0። እንግዲህ እነዚህ ሁለት ፖይንቶች x0, y0 ናቸው ብለን እንውሰድ ማለት ነው። ሶ y - 2 = -1/2 x - 4 ይሆናል ማለት ነው። እነዚህ 4 እና 2ን ተካን እዚህ ጋርና እዚህ ጋር ማለት ነው። እሺ y = -1/2 x ይሆናል። ይሄ -1/2 ሲባዛ በ-4 +2 ይሆናል። +2 እቺ -2 ናት፣ ወደዛ ስትሄድ +2 ትሆናለች። ሶ y = -1/2 x +4 ይሆናል ማለት ነው። +4 ሶ ከዚህ በኋላ ምን እናደርጋለን? ይሄንን ኢኩዌሽን እና ይሄንን ኢኩዌሽን ወስደን ሳይመልቴኒየስሊ ሶልቭ እናደርጋለን ማለት ነው። አላማው ምንድነው? እነዚህ የሚቆራረጡበትን ፖይንት ለማግኘት ማለት ነው። እሺ አሁን y = 2x - 1 ይሄኛውም y = -1/2 x +4 ነው ማለት ነው። ስለዚህ 2x + 1/2x እኩል ይሆናል 4 ሲደመር 1 which is 5 ማለት ነው። 5 እዩ -1/2 ወደዚህ ሲመጣ ፖዚቲቭ ይሆናል። እቺ -1 ናት፣ ወደዚህ ስትመጣ 1 ትሆናለች ማለት ነው። እሺ ይሄንን ደምር፣ የዚህ ድምር ምን ይሆናል? 5 2 x ይሆናል። 5 2 x እኩል ይሆናል 5። አሁን ከሁለቱም ሳይድ ላይ 5ን ማጥፋት እንችላለን። በ1 5ኛ በ1 5ኛ ብናበዛ ማለት ነው። ስለዚህ 1 2 x = 1 ሆነ ማለት ነው። ከዚህ ላይ ይሄንን ክሪስ ክሮስ ብናበዛው ወይም ሁለቱንም ሳይድ በ2 በ2 ብናበዛው የx ቫልዩ ስንት ይሆናል? 2 ይሆናል ማለት ነው። 2 ስለዚህ እቺ ፖይንት ምን ትሆናለች? 2 እናድርግ እዚህ ጋር ኮማ። እቺን 2 ከፈለግን እዚህ መተካት እንችላለን፣ ስለዚህ y = 2 ታይምስ x ቦታ ላይ 2 እንተካ -1። ስለዚህ y ስንት ይሆናል? 3 ይሆናል ማለት ነው። ስለዚህ እቺ 2.3 ትሆናለች። 2.3 ከዚህ በኋላ 4.2 አለን፣ 2.3 አለን። x ፕራይምን እና y ፕራይምን ማግኘት እንችላለን። ሶ ይሄ ፖይንት ሚድ ፖይንት እንደሆነ እናውቃለን። ስለዚህ 4 ሲደመር x ፕራይም ሲካፈል ለ2 2 መስጠት አለበት። 2 ሲደመር y ፕራይም ሲካፈል ለ2 3 መስጠት አለበት ማለት ነው። ስለዚህ 4 ሲደመር x ፕራይም ሲካፈል ለ2 2 መስጠት አለበት። ክሪስ ክሮስ ብናበዛው x ፕራይም ሲደመር 4 እኩል ይሆናል 4 ይሆናል። ከዚህ ላይ x ፕራይም ስንት ይሆናል? 0 ነው የሚሆነው ማለት ነው። 0 በተመሳሳይ ለy ፕራይምም y ፕራይም +2 ሲካፈል ለ2 ስንት ይሆናል? 3 ክሪስ ክሮስ ብናበዛው y ፕራይም +2 እኩል ይሆናል 6። ከሁለቱም ሳይድ ላይ 2 ብንቀንስ y ፕራይም ስንት ይሆናል? 4 ይሆናል ማለት ነው። 4 ስለዚህ የዚህ የ4.2 ኢሜጅ ስንት ይሆናል ማለት ነው? 0.4 ይሆናል ማለት ነው። 0.4 ሁለተኛ ጥያቄ find the image of the point -3, when reflected about the line y = -x - 2። አሁንም በተመሳሳይ ምን እናደርጋለን? xy ፕሌን ላይ ላይኑን በማስቀመጥ እንጀምራለን። እዚህ ጋር እንደምታዩት ስሎፑ ኔጌቲቭ ነው፣ እንደገና y ኢንተርሰፕቱም ኔጌቲቭ ነው። ስለዚህ የዚህ አይነት ቅርጽ ይኖረዋል ማለት ነው። እሺ y = -x - 2 ነው ማለት ነው። እቺን ፖይንት እናስቀምጣት አሁን እሺ እዩ፣ ይሄ -2 ነው፣ ይሄኛው -2 ነው። አጋጣሚ ሆነ ያኛው -2 ነው። እሺ ስለዚህ -3, እዚህ ኳድራንት ውስጥ እንደሆነ እናውቃለን፣ እዚህ ኳድራንት ውስጥ ማለት ነው። ስለዚህ -3, ብለን በዚህ መልኩ እናስቀምጥ ይሄን ፖይንት ማለት ነው። ሪፍሌክት እንዲደረግ የተፈለገው አሁን ሪፍሌክት ካደረግነው በኋላ እዚህ ሊሆን ይችላል፣ ምንም ያስጨንቀን ነገር የለም። ራንደምሊ የሆነ ቦታ ላይ ብቻ x ፕራይም y ፕራይም አድርገን እንውሰደው፣ ምክንያቱም ቁጥሩን ካገኘ ነው በኋላ ቦታውን በትክክል ልንወስንለት ስለምንችል ማለት ነው። ስለዚህ ቺን ፖይንት እንደዚህ ላስቀምጥ። ከዚህ በኋላ ምን እናድርግ? ወደዚህ እንደዚህ እናስምር ማለት ነው።
እንግዲህ በሁለቱ በኤክስ ፕራይም ዋይ ፕራይም እና በ-3 ኮማ -2 ውስጥ የሚያልፈው ላይን ለዚህ ላይን ፐርፔንዲኩላር እንደሆነ እናውቃለን። ስለዚህ የዚህን ስሎፕ እንወስድና ለዚህ ስሎፕ እንፈልግበታለን ማለት ነው። እንዴት አድርገን? እንደዚህ የዚህኛው ስሎፕ -1 ነው። -1 ሲባዛ በኤም እኩል ይሆናል -1 ይሆናል። ለ-1 ለ-1 ብናካፍል ኤም ስንት ይሆናል? 1 ይሆናል ማለት ነው። 1 ይሆናል። ስለዚህ የዚህ ላይን ስሎፕ የየቱ ላይን? የዚህ ላይን በእነዚህ ሁለት ፖይንቶች ውስጥ የሚያልፈው ላይን ስሎፕ ኤም1 ነው ማለት ነው። ኤም1 ነው። ስለዚህ እዩ ፖይንት አለን፣ ስሎፕ አለን። ስለዚህ ኢኩዌሽን ኦፍ ላይን ማግኘት እንችላለን። y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ x ማይነስ x ኖት እንበል። እንግዲህ እነዚህ ሁለት ፖይንቶች ሁለት ቫልዩዎች x ኖት ኮማ y ኖት ናቸው። ስለዚህ እንተካ y ማይነስ -2 ኢዝ ኢኳልስ ቱ m1 ነው እንተወሱን x ማይነስ -3 ይሆናል ማለት ነው። እነዚህ ሁለቱን ተካን ማለት ነው። -3 ኮማ -2ን ተካን። ሶ ይሄ ፕላስ ይሆናል፣ ይሄም ፕላስ ይሆናል። y ኢዝ ኢኳልስ ቱ x ፕላስ 1 ይሆናል። ከሁለቱም ሳይድ ላይ ሁለት ብንቀንስ ይሄ 3 ነበር፣ 3 ሲቀነስ 2 1 ይሆናል ማለት ነው። አሁን ይሄ ያለን ከዚህ በኋላ ምንድነው የምናደርገው? እነዚህ የተቆራረጡበትን ቦታ እንፈልጋለን። እቺን ፖይንት ማለት ነው። እቺን ፖይንት እንፈልጋለን። እሱን ለማድረግ ደግሞ እነዚህ ሁለቱን ሳይመልቴኒየስሊ ሶልቭ በማድረግ ይሆናል ማለት ነው። ሶ y is equals to -x -2 እናድርግ። ሁለቱም ብንደምራቸው ተቃራኒ ሳይን ነው ያላቸው አለ አያችሁ፣ መጣፋት ይችላል ማለት ነው። ሶ ይሄ 2y is equals to x ሲቀነስ x 0 ነው። 1 ሲቀነስ 2 -1 ነው። ስለዚህ -1 ላርጋት። ከዚህ ላይ y is equals to -1 over 2 ይሆናል ማለት ነው። y -1 over 2 ሆነ። ኦኬ y -1 over 2 ከሆነ እዚህኛው ላይ መተካት እንችላለን። -1 over 2 is equals to x plus 1። ከዚህም አንድ ልቀንስ፣ ይሄ በዚህ ጠፋ። ስለዚህ x ስንት ይሆናል ማለት ነው? -1 ሲቀነስ 1 ሁለተኛ፣ -3 ሁለተኛ ይሆናል ማለት ነው። -3 ሁለተኛ። ስለዚህ እቺ ፖይንት ምን ትሆናለች? እቺ መሃል ላይ ያለችዋ ማለት ናት -3 over 2 ኮማ -1 over 2 ትሆናለች። ኮማ -1 over 2 ትሆናለች። አሁን እንግዲህ እዩ ይሄን ፖይንት እናቃለን፣ ሚድ ፖይንቱን እናቃለን፣ x ፕራይም y ፕራይምን ማግኘት እንችላለን። እሺ እንግዲህ ይሄ ሚድ ፖይንት ነው ተባብለናል። x ፕራይም -3 ሲካፈል ለ2 ይሄን መስጠት አለበት። ሶ x ፕራይም -3 ሲካፈል ለ2 ስንት መስጠት አለበት? -3 over 2 መስጠት አለበት። ስለዚህ ከዚህ ላይ ይሄን ቱ በዚህ ማቃለል እንችላለን። x ፕራይም -3 is equals to -3 ከዚህ ላይ ምን መረዳት እንችላለን? x ፕራይም 0 እንደሆነ ማወቅ እንችላለን ማለት ነው። እሺ ወደ y ፕራይም ደግሞ እንሂድ። y ፕራይም -2 over 2 is equals to -1 over 2 ይሆናል። ከዚህ ላይ ይሄ በዚህ ይቃለላል። ስለዚህ y ፕራይም is equals to -1 plus 2 ስለዚህ y ፕራይም is equals to 1 ይሆናል ማለት ነው። 1 ይሆናል። ስለዚህ የዚህ ፖይንት ኢሜጅ በዚህ ላይን ላይ ሪፍሌክት ከተደረገ በኋላ 0.1 ይሆናል ማለት ነው። ሶስተኛ ጥያቄ find the image of 2.4 when reflected about the line y is equals to 1። እንግዲህ ተመልከቱ ይሄ x ነው፣ ይሄ y ነው። the line y is equals to 1 ማለት ይሄ ነው። y is equals to 1 2.4 x 2 ሆኖ y 4 የሚሆንበት ማለት ነው። ትንሽ ከፍ ይላል ወደ ላይ። በዚህ መልኩ እናስቀምጠው ማለት ነው። ይሄ 2.4 ነው። ስለዚህ አሁን እዩ እንግዲህ 2.4 ከሆነ ከዚህ እስከዚህ ያለው ርቀት ስንት ይሆናል? የy ማለት ነው። ከዚህ እስከዚህ 1 ነው። የyን ቫልዩ እዚህ ጋር 4 ነው። ስለዚህ ይሄ 1 ከሆነ ይሄ የግድ ስንት ይሆናል? 3 ይሆናል ማለት ነው። 3 ይሆናል። የኤክስ ቫልዩ ምንም ልዩነት አይኖረውም። ሱ2 ነው የሚሆነው ማለት ነው። ስለዚህ ከዚህ ከላይን ኦፍ ሪፍሌክሽኑ 3 ዩኒት ርቀናል ማለት ነው ወደ ላይ። ስለዚህ ኢሜጁም 3 ዩኒት ወደ ታች ይርቃል ማለት ነው። 3 ዩኒት እዚህ ጋር 1 ዩኒት አለን ኦሬዲ። ከዚህ ከኤክስ አክሲስ ወደ ታች ስንት ዩኒት ይሄዳል? 2 ዩኒት ይሄዳል ማለት ነው። 2 ዩኒት። ስለዚህ ቺም ፖይንት ኢሜጅ ናት ብለን ብንወስድ ኤክስ አይቀየርም 2 ነው የሚሆነው፣ ምክንያቱም ቨርቲካል ላይን ነው እዩ
የኤክስ ቫልዩ አይቀየርም ማለት ነው። አሁን ይኸው ከy = 1 ላይ 3 ዩኒት ወደ ታች ሄድን 4 ሆነ ማለት ነው። ከy = 1 ደግሞ 3 ዩኒት ወደ ታች ስንሄድ እዚህ ድረስ 1 ዩኒት መጣን። ከዚህ ወደ ታች ስንመጣ ደግሞ 2 ዩኒት መጣን። ስለዚህ እቺ ምን ትሆናለች? -2 ትሆናለች ማለት ነው። -2 ትሆናለች። ቢ ላይ ደግሞ በy -2 ላይ ነው የተባልነው። y -2 ስለዚህ እዚህ አካባቢ ይሄ ላይን y -2 ነው። 2.4 እዚህ አካባቢ ነው። 2.4 አሁን እንግዲህ ላይን ኦፍ ሪፍሌክሽኑ ይሄ ከሆነ ኢሜጁ የግድ ከታች ይመጣል ማለት ነው። ያን ለማድረግ ከዚህ እስከዚህ ያለውን ዲስታንስ ማወቅ አለብን። አሁን ከዚህ እስከዚህ ምን ያህል ዩኒት ነው? ከዚህ እስከዚህ ይሄ 2 ዩኒት ነው። ከዚህ ደግሞ እንደገና ወደ ላይ ስንት ዩኒት ሄደናል? 4 ዩኒት። እንዴት አወቅን? ይሄው ይሄ 4 ነው። ስለዚህ በአጠቃላይ ስንት ዩኒት ወደ ታች ከዚህ ከy -2 ወደ ላይ ምን ያህል ዩኒት ሄድን? 6 ዩኒት ሄድን ማለት ነው። ስለዚህ ከዚህ ከy -2 ላይን 6 ዩኒት ወደ ታች መምጣት አለብን ማለት ነው ኢሜጁን ለማግኘት። ሳሙኤል እዚህ አካባቢ ቢሆን ይሄ ከዚህ እስከዚህ ያለው ዲስታንስ ስንት ዩኒት ነው? 6 ዩኒት ነው ማለት ነው። ኤክስ አይቀየርም። ልብ አድርጉ፣ ቨርቲካሊ ነው እየተጓዝን ያለ ነው። 2 እንበል እንግዲህ ይሄ 6 ዩኒት ነው። መጀመሪያ 2 ዩኒት ወደ ታች መተናል። ከምን አንጻር? ከኤክስ አክሲስ አንጻር ማለት ነው። 2 ዩኒት ወደ ታች መተናል። ከዚህ 2 ዩኒት አለን። ከታች ደግሞ እንደገና 6 ዩኒት ወደ ታች ተጉዘናል። በጥቅሉ ከኤክስ አክሲስ አንጻር ምን ያህል ወደ ታች ተጉዘናል ማለት ነው? 8 ዩኒት። ግን ወደ ታች ስለሆነ እዚህ ኳድራንት ውስጥ ዋይ ኔጌቲቭ ስለሚሆን ኔጌቲቭ እናደርጋለን ማለት ነው። ኔጌቲቭ። ስለዚህ የዚህ ኢሜጅ ምን ይሆናል ማለት ነው? 2.-8 ይሆናል ማለት ነው። አራተኛ ጥያቄ if the image of the point የዚህ ፖይንት ኢሜጅ ይሄ ከሆነ አንደር ሪፍሌክሽን ማለት ነው ላይን ኦፍ ሪፍሌክሽኑን ፈልጉን የተባል ነው። ስለዚህ ይሄን እናስቀምጥ መጀመሪያ 5,-5,4 እዚህ አካባቢ ነው ብለን እናስብ። ኤክስ ኔጌቲቭ ዋይ ፖዚቲቭ የሚሆንበት -5,4 ይሄ ነው ብለን እናስብ። እንደገና ኢሜጁ ደግሞ ይሄ ነው 3,0 ኤክስ 3 ዋይ 0 የሚሆንበት ማለት ነው። አሁን እንግዲህ ላይኑን አናውቀውም እንዴት እንደሚሄድ ራሱን አጀስት ስለሚያደርግ ምንም መጨነቅ የለብንም። ራንደምሊ እንደዚህ ነው ብለን እናስብ። ከዚህ በኋላ ምን እናርግ? እነዚህን ሁለት ፖይንቶች እናገናኝ። በዚህ መልኩ ላገናኘው። በታችም ይሁን ምንም ሊያስጨንቃችሁ አይገባም። ለምን? ኢኩዌሽን ነው እየፈለግን ያለ ነው። ኢኩዌሽኑ ራሱን አጀስት ስለሚያደርግ ማለት ነው። ስለዚህ ይሄ 90 ዲግሪ ይፈጥራል። ተመልከቱ። ስለዚህ አሁን ይሄ 90 ዲግሪ ስለሚፈጥር እነዚህን ሁለት ፖይንቶች ተጠቅሜ ስሎፕ ማግኘት እችላለሁ። እሺ ኤም ልበለው። m1 is equals to change in y over change in x is equals to 4 ሲቀነስ 0 4 ነው ኦቨር -5 ሲቀነስ 3 -8 ከዚህ ላይ ምን እናገኛለን? -1 ሁለተኛ። ሶ የዚህ ስሎፕ የዚህ ላይን ስሎፕ ስንት ነው? -1 ሁለተኛ ነው ማለት ነው። ሶ የዚህኛውን ላይን ስሎፕ ደግሞ m ልበለው። m ታይምስ m1 ምን መስጠት አለበት? -1 ለምን? ፐርፔንዲኩላር ስለሆኑ ማለት ነው። ስለዚህ m ኢንቱ -1 ሁለተኛ እኩል ይሆናል -1 ክሪስ ክሮስ ብናበዛው m ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ አሁን የዚህ ስሎፕ 2 እንደሆነ አወቅን። ሌላ ደግሞ አንድ የምናውቀው ነገር አለ። ምንድነው? ይሄ ርቀትና ከዚህ እስከዚህ ያለው ይሄ ርቀትና ከዚህ እስከዚህ ያለው ርቀት እኩል እንደሆነ እናውቃለን። ስለዚህ እቺን ፖይንት ሚድ ፖይንት ናት። እንዴት ማግኘት እንችላለን? ሁለቱን ደምረን ለሁለት ማካፈል፣ ይሄንና ይሄንንም ደምረን ለሁለት በማካፈል ማለት ነው። ሶ ይሄንን x ኮማ y ልበለው፣ x1 ኮማ y1 ልበለው፣ ችግር የለም። ስለዚህ ዩ -5 ሲደመር 3 ሲካፈል ለሁለት ስንት መስጠት አለበት? x1ን መስጠት አለበት። ሶ ይሄ እኩል ይሆናል -5 ሲደመር 3 -2 ይሆናል። -2ን ለሁለት ስናካፍለው -1 ይሆናል። -1 አገኘን ማለት ነው። ሌላ እንደገና ይሄ 4 ነው፣ ይሄ 0 ነው። 4 ሲደመር 0 ሲካፈል ለሁለት y1ን መስጠት አለበት። ይሄ እኩል ይሆናል 4 ሲደመር 0 4 ነው፣ ለሁለት ስናካፍለው 2 ይሆናል። ስለዚህ ይሄንንም ማለት ነው
ይሄንንም ማግኘት ሶ እቺ ፖይንት ምንድናት ማለት ነው? እቺ ፖይንት -1 ኮማ 2 ናት ማለት ነው። -1 ኮማ 2 ናት። አሁን ይኸው እንግዲህ ለዚህ ላይን ማለት ነው ፖይንት አለን ስሎፕ አለን፣ ፖይንት አለን ስሎፕ አለን። ስለዚህ ኢኩዌሽን ኦፍ ላይናችንን ማግኘት እንችላለን። y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ x ማይነስ x ኖት ይሄ ይሆናል ማለት ነው። ይሄንን x ኖት ኮማ y ኖትን በለው ሶ y ማይነስ 2 ኢዝ ኢኳልስ ቱ ስሎፑ 2 ነው ኢንቱ x ማይነስ x ኖት ኔጌቲቭ 1 ናት፣ ኔጌቲቭ 1 ይሄ ይሆናል ማለት ነው። ይሄ ምን ይሆናል? ፕላስ ይሄ ፕላስ ይሆናል ፕላስ። ስለዚህ ይሄንን ሪአሬንጅ አድርጉት y ኢዝ ኢኳልስ ቱ 2x እንደገና እዩ 2 ሲባዛ በአንድ 2 ነው። ይሄ ኔጌቲቭ 2 ወደዚህ ሲመጣ ፕላስ 2 ይሆናል። ሶ ፕላስ 4 ይሆናል ማለት ነው። ፕላስ 4 ስለዚህ ይሄ ላይን ኦፍ ሪፍሌክሽናችን ይሆናል ማለት ነው። አምስተኛ ጥያቄ if p is the reflection of point 4, -4 in the line y 2y is equals to x plus 1 find the coordinates of point p የተባልነው ማለት ነው። ስለዚህ እንደተለመደው የዚህን ግራፍ እንሰራለን መጀመሪያ ማለት ነው። ለሁለት ብናካፍለው y is equals to 1/2 x ሲደመር 1/2 ይሆናል ማለት ነው። ስለዚህ ስሎፑ ፖዚቲቭ ነው፣ y ኢንተርሰፕቱም ፖዚቲቭ ነው። እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ይሄ y is equals to 1/2x plus 1/2 ይሆናል። ፖይንቱን ደግሞ እዩት 4, -4 x ፖዚቲቭ ሆኖ y ኔጌቲቭ x ፖዚቲቭ y ኔጌቲቭ የሚሆነው እዚህ ኳድራንት ውስጥ ነው ማለት ነው። ስለዚህ እዚህ ጋር ምን አለን? 4, -4 አለን ማለት ነው። ይሄ አለን። ኢሜጁ ተመልከቱ። እዚህ ሊሆን ይችላል፣ እዚህ ሊሆን ይችላል፣ እዚህ ሊሆን ይችላል። ምንም ሊያስጨንቃችሁ አይገባም። እሱ ሲምፕሊ ብቻ ከላይ ከላይኑ ወደ ላይ ወሰዱና የሆነ ፖይንት ሂዱና የሆነ ፖይንት ወሰዱ። እዚህ ጋር እንምጣ። x ፕራይም y ፕራይም ልበለው ማለት ነው። ይሄንን የቱ ጋር ልውሰድ የሚለው ሊያስጨንቃችሁ አይገባም። ከዛ የሆነ ላይን ስሩ እንደዚህ። እዚህ ጋር ይሄ ፐርፔንዲኩላር ይሆናል ማለት ነው። ፐርፔንዲኩላር ይሆናል። ሶ የዚህ ስሎፕ ለዚህ ላይን ምን ይሆናል ማለት ነው? ስሎፕ መፈለጊያ ይሆናል ማለት ነው። ኤም ስንት ነው? እዚህ ጋር ይሄንን ኤም ዋን ልበለው 1/2 ነው ስሎፑ። የዚህኛውን ስሎፕ ደግሞ ኤም ልበለው። ስለዚህ ኤም ሲባዛ በኤም ዋን እኩል ይሆናል -1 ኤም ኢንቱ 1/2 እኩል ይሆናል -1 ክሪስ ክሮስ አብዙት። ከዚህ ላይ ኤም ስንት ይሆናል? -2 ይሆናል ማለት ነው። ሶ የዚህ ላይን ስሎፕ -2 ይሆናል ማለት ነው። ስለዚህ ኤም ኢዝ ኢኳልስ ቱ -2 ልበል። ስሎፕ አለኝ፣ እንደገና ፖይንት አለኝ። ኢኩዌሽን ኦፍ ላይኑን መፈለግ እችላለሁ ማለት ነው። y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ x ማይነስ x ኖት ልበል። ይሄንን x ኖት ኮማ y ኖት አድርጌ ወስጄ ማለት ነው። ስለዚህ y ማይነስ -4 ይሆናል እኩል ይሆናል -2 ኢንቱ x ማይነስ 4 ይሄ ሆነ ማለት ነው። ሶ ይሄንን ተካው 4 እና -4ን ተካው ማለት ነው። ይሄ ፕላስ ይሆናል፣ ይሄ ፕላስ ይሆናል። y ፕላስ 4 እኩል ይሆናል -2x ፕላስ 8 ይሆናል። ከሁለቱም ሳይድ ላይ 4 ቀንሱ። -4 ብናደርግ y is equals to -2x ፕላስ 4 ይሆናል ማለት ነው። አሁን ይሄን የላይኛውን በሁለት ላብዛው እስቲ። ይሄንን ኢኩዌሽን በሁለት ላብዛው። ሶ 2 ሲባዛ ይሄንን ታይምስ 2 እናድርገው እንዳለ ማለት ነው። 4y is equals to 2x ፕላስ 2 ይሆናል ማለት ነው። y ፕላስ 4y 5y ነው የሚሆነው is equals to ይሄ ደግሞ በዚህ ይጠፋል፣ ይሄ በዚህ ይጠፋል። 4 ሲደመር 2 6 ይሆናል። 6 ከዚህ ላይ y ስንት ይሆናል? 6/5 ወይም 1.2 ይሆናል ማለት ነው። ይሄ 1.2 ይሆናል 1.2። አሁን ደግሞ የኤክስን ቫልዩ እንፈልግ። የኤክስን ቫልዩ ከዚህ ላይ ማግኘት እንችላለን። 2y - 1 is equals to x ይሄን ተጠቀምን ማለት ነው። እሺ 2 ሲባዛ y ቦታ ላይ 1.2 ተካ ሲቀነስ 1 እኩል ይሆናል x። 2 ሲባዛ በ1.2 2.4 ይሆናል። ከ2.4 ላይ 1 ስንቀንስ 1.4 ይሆናል። ሶ x እኩል ይሆናል 1.4 ይሆናል ማለት ነው። 1.4 ሶ ይሄ ፖይንት ምን ይሆናል? ይሄ ፖይንት ማለት ነው 1.4 ኮማ 1.2 ይሆናል ማለት ነው። 1.4 ኮማ 1.2 እንግዲህ እንደምታዩት እኛ ያስቀመጥነው እዚህ ጋር ነው። እዚህ ውስጥ ኤክስ ኔጌቲቭ መሆን ነበረበት። ስለዚህ የአቀማመጥ ችግር አለ።
ምንም ችግር የለውም። ዞሮ ዞሮ ቁጥሩ ነው የሚናገረው ማለት ነው። ይሄ እዚህ ጋር በመሆኑ ልትረበሹ አይገባም ማለት ነው። ሶ ይሄን ፖይንት እንያዝ። ከዛ በኋላ ምን ማግኘት እንችላለን? ኤክስ ፕራይም እና ዋይ ፕራይምን ማግኘት እንችላለን። እንዴት አድርገን? እንደዚህ እዩ። ኤክስ ፕራይም ሲደመር 4 የመጀመሪያዎቹን ደመርኩ ሲካፈል ለ2 ስንት መስጠት አለበት? 1.4 ክሪስ ክሮስ ብናበዛው ኤክስ ፕራይም ኢዝ ኢኳልስ ቱ 2.8 ሲቀነስ 4 ይሆናል። ስለዚህ ኤክስ ፕራይም ከዚህ ላይ ስንት ይሆናል? ኔጌቲቭ 1.2 ይሆናል ማለት ነው። ኔጌቲቭ 1.2 ይሄንን እንያዝ። በተመሳሳይ የዋይንም እንስራ። ዋይ ፕራይም ሲቀነስ 4 ሲካፈል ለ2 ይሄ ስንት መስጠት አለበት? 1.2 መስጠት አለበት ማለት ነው። ሶ ይሄን ክሪስ ክሮስ እናብዛው። ከዚህ ላይ ዋይ ፕራይም እኩል ይሆናል እዩ 2 ሲባዛ በ1.2 2.4 ይሆናል። 2.4 ላይ 4 ስንደምር 6.4 ይሆናል ማለት ነው። 6.4 ስለዚህ ይሄ ያለን ሶ ምን ማለት እንችላለን? ኤክስ ፕራይም ኮማ ዋይ ፕራይም ኢዝ ኢኳልስ ቱ ኔጌቲቭ 1.2 ኮማ 6.4 ይሆናል። ይሄ ኢሜጁ ይሆናል ማለት ነው። አሁን ደግሞ ሪፍሌክሽን ኦፍ ኤ ላይን ኢን ዘ ላይንን እናያለን ማለት ነው። እስካሁን ፖይንት ነበር ሪፍሌክት ስናደርግ የነበረው። አሁን ደግሞ ላይንን በላይን ላይ ሪፍሌክት እናደርጋለን። ኖ ቱ ፋይንድ ዘ ኢሜጅ ኦፍ ኤ ላይን ኤስ እንግዲህ የሆነ ላይን ኤስ የሚባል ቢኖረን የእሱን ኢሜጅ ለማግኘት ምን ሲሆን ወይን ሪፍሌክትድ አባውት ዘ ላይን ኤል ቴክ ዘ ፎሎዊንግ ዌይ ይለናል። ኤስ የሚባል የሆነ ላይን አለን ኤል በሚባል ላይን ላይ ሪፍሌክት ሲሆን ማለት ነው። አሁን አንደኛው ኬዝ ምንድን ነው? ሁለቱ ላይኖች ፐርፔንዲኩላር የሚሆኑ ከሆነ ወይም የስሎፓቸው ብዜት ኔጌቲቭ 1 የሚሰጠን ከሆነ እራሱ የራሱ ኢሜጅ ይሆናል ማለት ነው። ኢፍ ኤ ላይን ኤ ፕራይም ኢዝ ፐርፔንዲኩላር ቱ ዘ አክሲስ ኦፍ ሪፍሌክሽን ኤል ዜን ኤ ፕራይም ኢዝ ኢትስ ኦን ኢሜጅ። ስሎፓቸው ሲባዛ ኔጌቲቭ 1 የሚሰጥ ከሆነ ወይም ፐርፔንዲኩላር ከሆኑ ራሱ የራሱ ኢሜጅ ይሆናል ማለት ነው። ለምሳሌ y is equals to 2x plus 1 ይሄ ያለ እንበል። y is equals to minus 1 over 2x plus 5 ይሄ ያለ እንበል። አንደኛው በአንደኛው ላይ ሪፍሌክት ቢደረግ የዚህን ስሎፕ 2 ነው። የዚህኛውስ ኔጌቲቭ 1 ሁለተኛ ነው። ስናበዛው ስንት አገኘን? ኔጌቲቭ 1 አገኘን ማለት ነው። አሁን ይሄ ላይን ኦፍ ሪፍሌክሽናችን ቢሆን የዚህ ኢሜጅ ምን ይሆናል? ራሱ ይሆናል ማለት ነው። ምንም ስራ ራሱ መስራት አይጠበቅብንም። ይሄ የራሱ ኢሜጅ ይሆናል። ይሄንን ነው እያለን ያለው። ፓራላል ከሆኑ ደግሞ ያ ማለት ላይን ኤል አለ። ላይን ኤል እና ሪፍሌክት የሚደረገው ይሄ ኤል ማለት ነው። ይሄ ካለ በዚህ ላይ እንደዚህ ሪፍሌክት ስናደርግ ኦር እንደዚህ አድርጉት፣ እንደዚህ አስቡት። ይሄኛው ላይን ኤል ነው ዋናው ማለት ነው ሪፍሌክት የሚደረግበት። ይሄን ደግሞ ፕራይም ላድርገው፣ ደብል ፕራይም ማለት ነው። በዚህ ላይን ላይ ይሄንን ሪፍሌክት ማድረግ ከፈለኩኝና ፓራላል የሚሆኑ ከሆነ አንድ ፖይንት ውሰዱ። ከዚህ ላይ አንድ ፖይንት ውሰዱ። ለምሳሌ ያ ፖይንት ይሄንን ላይን ሳቲስፋይ የሚያደርግ 1.2 ሊሆን ይችላል። ከዛ በኋላ እቺን ሪፍሌክት አድርጓት በዚህ ላይን ላይ ልክ ከዚህ በፊት በሰራ ነው መሰረት ማለት ነው። ሪፍሌክት አደረግን እዚህ ጋር ሌት ለምሳሌ 1 ኦር 7.8 አገኘን እንበል አፍተር ሪፍሌክሽን ማለት ነው። ስሎፕ የዚህኛውን ተጠቀሙ፣ ወይ የዚህኛውን ለምን ፓራላል ስለሆኑ ስሎፓቸው ተመሳሳይ ይሆናል። ስለዚህ ለዚህ ላይን ስሎፑን ከዚህ እናገኛለን። አንዷን ፖይንት ደግሞ ሪፍሌክት አድርገናል። ስለዚህ ስሎፕ ከዚህ ያገኘን ፖይንት ደግሞ አንድ ሪፍሌክት አድርገናል። እነዚህ ሁለቱን በመጠቀም ለዚህ ላይን ኤል ደብል ፕራይም ኢኩዌሽን ኦፍ ላይን ማዘጋጀት እንችላለን ማለት ነው። በዚህ መልኩ ነው የምንሰራው። ሌላ ሶስተኛው ኬዝ ደግሞ አለ። ሶስተኛው ኬዝ ምንድን ነው? ላይን ኤል አለ፣ እንደገና ደግሞ ሪፍሌክት የሚደረገው ላይን አለ። ሁለቱ ፐርፔንዲኩላርም ካልሆኑ ፓራላልም ካልሆኑ እንዴት ነው የምንሰራው? እንደዚህ ነው። አሁን ይሄ ኤል ፕራይም ቢሆን ይሄ ደግሞ ሪፍሌክት የሚደረግበት ነው። ይሄን ላይን ሪፍሌክት ማድረግ ከፈለኩ እንደዚህ ነው ሊመጣ የሚችለው። ስለዚህ የዚህን ላይን ኦፍ ኢኩዌሽን እንዴት ነው ማገኘው? እንደዚህ ነው። አንድ ፖይንት ውሰዱ እንደተለመደው። ከዚህ ላይ አንድ ፖይንት ውሰዱ ኤክስ ኮማ ዋይ፣ ከዛ ሪፍሌክት አድርጉት
ሳምዌር እዚህ አካባቢ ኤክስ ፕራይም ኮማ ዋይ ፕራይም እናገኛለን። ልክ ከዚህ በፊት በሰራ ነው መሰረት ማለት ነው። ይሄንን ሪፍሌክት ታደርጋላችሁ። እዚህ ጋር የሆነ ፖይንት እናገኛለን። ሌላ ይሄንን ላይን እና ይሄንን ላይን ሳይመልቴኒየስሊ ሶልቭ አድርጉት። ምን ታገኛላችሁ? እቺን ፖይንት ታገኛላችሁ። እቺን ፖይንት የተቆራረጡበትን ቦታ ማለት ነው። ሶ ይሄ የተቆራረጡበት ቦታ ሌት ኤ ኮማ ቢ ነው እንበል። ስለዚህ ይሄን ኤ ኮማ ቢ እና ይሄንን ከኤክስ ኮማ ዋይ ሪፍሌክት ተደርጎ የተገኘውን ይሄንን እነዚህ ሁለት ፖይንቶች ካገኘን ከነዚህ ከሁለት ፖይንቶች ላይ ለዚህ ለኤል ደብል ፕራይም ኢኩዌሽን ማግኘት እንችላለን ማለት ነው። ሶ ይሄ ኤል ደብል ፕራይም የዚህ ኢሜጅ ይሆናል ማለት ነው። የዚህ ላይን አንደር ሪፍሌክሽን ላይን ኤል ማለት ነው። እሺ እንግዲህ ድግግሞሽ ነው። ላይን ኤል አለን እዚህ ጋር ላይን ኤል፣ ከዛ ላይን ኤ ፕራይም ይኖረናል ይሄ ማለት ነው። ከዚህ ላይ ፖይንት ቢ ሴሌክት አድርጉ። ይሄ ፖይንት ቢ ቢሆን ለምሳሌ ኤክስ ኮማ ዋይ ነው ብለን እናስብ ማለት ነው። ከዛ የሱን ኢሜጅ ፈልጉ ሳምዌር እዚህ አካባቢ ማለት ነው። ይሄ ቢ ፕራይም ይሆናል፣ ኤክስ ፕራይም ኮማ ዋይ ፕራይም ይሆናል ማለት ነው። ከዚህ በኋላ ፋይንድ ዘ ኢኩዌሽን ኦፍ ዘ ኢሜጅ ኦፍ ኤ ፕራይም የዚህ ኢሜጅ ማለት ነው which is the line passing through ቢ ፕራይም በዚህ በቢ ፕራይም ውስጥ ያልፋል። እንደገና ደግሞ ዊዝ ስሎፕ ኢኳል ቱ ዘ ስሎፕ ኦፍ ኤል ማለት ነው። ስሎፑ ደግሞ ከዚህ ከላይን ኤል ስሎፕ ጋር ተመሳሳይ ይሆናል ማለት ነው። ስለዚህ እቺ ፖይንት አለችን፣ ስሎፕ ደግሞ ከዚህ እናገኛለን። ስለዚህ ለዚህ ላይን ለኢሜጁ ማለት ነው ኢኩዌሽን መፍጠር እንችላለን። በኤግዛምፕል እንየው። ኤግዛምፕል 8 ፋይንድ ዘ ኢሜጅ ኦፍ ዘ ላይን ኤስ ይሄ ማለት ነው አፍተር ሪፍሌክሽን ኢን ዘ ላይን ኤል። ላይን ኤል ይሄ ነው ማለት ነው። አሁን ዩ ላይን ኤል y is equals to x plus 4 ነው። ላይን ኤስ ደግሞ y is equals to 3x plus 2 ነው። እንግዲህ እንደምታዩት ስሎፓቸው የተለያየ ነው። ስሎፓቸው የተለያየ ስለሆነ ይቆራረጣሉ ማለት ነው። ይቆራረጣሉ። እሺ ኤክስ ዋይ ፕሌን እናስቀምጥ አሁን በዚህ መልኩ ማለት ነው። y is equals to x plus 4ን እንስራ። እንደዚህ ይሆናል። y is equals to x plus 4 ማለት ነው። y is equals to 3x plus 2 ደግሞ ስኬች እናድርግ። የሱ ግራፍ ደግሞ ይሄንን ይመስላል። ሰምዌር እዚህ አካባቢ ማለት ነው። እንደዚህ አካባቢ የኢሜጁ ደግሞ ምን አይነት ቅርጽ ይኖረዋል? ይሄንን የመሰለ ቅርጽ ይኖረዋል። ይሄን የመሰለ ቅርጽ ይኖራል በዚህ መልኩ ማለት ነው። ለምንድነው ተመልከቱ። ይሄ ላይን ኦፍ ሪፍሌክሽናችን ነው ይሄ ማለት ነው። ከዚህ እስከዚህ የሚኖረው ርቀት እየተጠበቀ ነው የሚሄደው በባላንስ ማለት ነው። ከላይም እንደዛው። ስለዚህ በአንድ ከላይን ኤል ይሄ ላይን ኤል ነው። በአንድ አቅጣጫ ሊሆኑ አይችሉም። አንዱ ከታች ከሆነ ሌላኛው ከላይ፣ ሌላኛው ከላይ ከሆነ ደግሞ አንደኛው ከታች ይሆናል ማለት ነው። ይሄ ነው የሚቆራረጡትም ተመሳሳይ አንድ ቦታ ላይ ነው። ለምን? አንደኛው የሌላኛው ኢሜጅ ስለሆነ። ስለዚህ እዚህ ከሚቆራረጡበት ቦታ ላይ አንድ ፖይንት ማግኘት እንችላለን። ለምንም ያገለግለን ማለት ነው። ለዚህ ለኤስ ፕራይም የሚያገለግለን አንድ ፖይንት ማግኘት እንችላለን። እነዚህ ሁለቱን ሳይመልቴኒየስሊ ሶልቭ በማድረግ እንስራ። ይሄንን y is equals to x plus 4 ነው። ስለዚህ x plus 4 is equals to 3x plus 2 ይሆናል። ምክንያቱም ይሄም ከy ጋር እኩል ነው፣ ይሄም ከy ጋር እኩል ስለሆነ ማለት ነው። ሶ 4 minus 2 is equals to 3x minus x ይሆናል። ከአራት ላይ 2 ስንቀንስ 2 ይሆናል። 3x minus x 2x ይሆናል። ከዚህ ላይ x ስንት ይሆናል? 1 ይሆናል ማለት ነው። ኤክስ 1 ይሆናል። ሶ አሁን ኤክስ 1 መሆኑን ካወቅን ከሁለቱ አንድ ውስጥ መተካት እንችላለን የዋይን ቫልዩ ለማግኘት። እዚህ ተኩት 1 ሲደመር 4 5 ነው። እዚህም ከፈለጋችሁ ተኩት 3 ሲባዛ በ1 3 ነው። 2 ስንደምርበት 5 ይሆናል። ስለዚህ እቺ ፖይንት ምን ትሆናለች ማለት ነው? 1.5 ትሆናለች። 1.5 ትሆናለች። ነገር ግን ኢኩዌሽን ኦፍ ላይን ለማግኘት 2 ፖይንት ያስፈልገናል። የግድ 2 ፖይንት ያስፈልገናል። ስለዚህ እዚህኛው ላይ እንምጣ። ይሄ ላይን y is equals to 3x plus 2 ነው። አንድ ፖይንት እንውሰድ ከዚህ ላይ አንድ ፖይንት። ቀለል የሚለው ፖይንት የቱ ነው? xን 0 ባደርግ x 0 ቢሆን y ስንት ይሆናል? 2። ስለዚህ 0 ኮማቱን መውሰድ እንችላለን። ይሄንን ኢኩዌሽን ሳቲስፋይ በሚያደርግ መልኩ ማለት ነው። እናንተ 1.5 ልትወስዱ ትችላላችሁ። x 1 ሲሆን
ዋይ 5 ብላችሁም ልትወስዱ ትችላላችሁ። ምንም ችግር የለም ማለት ነው። ከቴክስታችሁ ጋር እንዲመሳሰል ይሄንን ልውሰድ ነኝ። ስለዚህ 0,2 ኤክስ 0 ዋይ 2 የሚሆንበት ማለት ነው። ስለዚህ 0,2 ይሄ ይሆናል ማለት ነው። ይሄ ራሱ አክሲሱ የሚቆረጥበት ይሄ 0,2 ይሆናል። አሁን እዚህ አካባቢ እንመጣና እዚህ ጋር እንመጣና ኤክስ ፕራይም ኮማ ዋይ ፕራይም እንላለን ማለት ነው። ይሄ የዚህ ኢሜጅ ቢሆን ኤክስ ፕራይም ኮማ ዋይ ፕራይም የዚህ ኢሜጅ ቢሆን ብለን እንነሳለን። ከዚህ በኋላ ከዚህ በፊት በሰራ ነው መልኩ ወደ መስራት እንሄዳለን። ይሄ ፐርፔንዲኩላር ይሆናል ማለት ነው። ሶ የላይን ኤል ስሎፕ ስንት ነው? የላይን ኤል ስሎፕ 1 ነው። ይሄው እዚህ ጋር ይሄ 1 ነው። ስለዚህ የዚህኛው ላይን ስሎፕ የግድ ስንት ይሆናል ማለት ነው? ኤም ዋል በለው የዚህ ኔጌቲቭ 1 ይሆናል። ለምን? የሁለቱ ብዜት ኔጌቲቭ 1 መስጠት ስላለበት ፐርፔንዲኩላር ስለሆኑ ማለት ነው። አሁን ስሎፕ አለኝ ፖይንት አለኝ። ስለዚህ በዚህ ውስጥ የሚያልፍ ኢኩዌሽን ኦፍ ላይን ማግኘት እችላለሁ ማለት ነው። y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ m ዋል በለው x ማይነስ x ኖት። ስለዚህ እነዚህን x ኖት ኮማ y ኖት ልበላቸው ማለት ነው። y ማይነስ 2 ኢዝ ኢኳልስ ቱ ስሎፑ ኔጌቲቭ 1 ነው ኢንቱ x ማይነስ 0 ያው ይሄ 0 ስለሆነ ማለት ነው። ይሄኛው 2 ነው፣ እዚህ ቀነስኩኝ። ከዚህ ላይ y ኢዝ ኢኳልስ ቱ ማይነስ x ፕላስ 2 ይሆናል። y ኢዝ ኢኳልስ ቱ ማይነስ x ፕላስ 2 ይሆናል። በዚህ በ0 ኮማቱና በx ፕራይም ኮማ y ፕራይም ውስጥ የሚያልፍ ላይን ማለት ነው። አሁን እሱን ካገኘን በኋላ ምን እናደርጋለን? ከኤል ጋር ሳይመልቲኒየስሊ ሶልቭ እናደርጋለን። y ኢዝ ኢኳልስ ቱ x ፕላስ 4 ከዚህ ጋር ሳይመልቲኒየስሊ ሶልቭ እናደርጋለን። ይሄ ላይን እና ይሄ ላይን የሚቆራረጡበትን እቺን ፖይንት ማግኘት እንድንችል ማለት ነው። ስለዚህ እንደምር እዚህ ጋር y ፕላስ y 2y ነው። ኔጌቲቭ x ፕላስ x 0 ነው። 2 ፕላስ 4 6 ነው። ስለዚህ ከዚህ ላይ y ስንት ይሆናል? 3 ይሆናል ማለት ነው። y 3 ይሆናል። y 3 ከሆነ ከፈለጋችሁ እዚህኛው ውስጥ ተኩት፣ ከፈለጋችሁ የላይኛው ውስጥ ተኩት። x ስንት ይሆናል? ኔጌቲቭ 1 x ኢዝ ኢኳልስ ቱ ኔጌቲቭ 1 ይሆናል ማለት ነው። ተኩት እዚህ ጋር 3 ተካን። 4 ወደዚህ ሲመጣ 3 ሲቀነስ 4 ኔጌቲቭ 1 ይሆናል። እሺ እቺ ፖይንት ምን ሆነች ማለት ነው? -1 ኮማ 3 ሆነች ማለት ነው። -1 ኮማ 3 ከዚህ በኋላ ምን እናደርጋለን? ኤክስ ኖት ወይም 0 ፕላስ ኤክስ ፕራይም ሲካፈል ለ2 ኔጌቲቭ 1 ይሰጠኛል እላለሁኝ። ስለዚህ ኤክስ ፕራይም ሲደመር 0 ሲካፈል ለ2 ስንት ይሰጠኛል? ኔጌቲቭ 1። ከዚህ ላይ ኤክስ ፕራይም ስንት ይሆናል? ኔጌቲቭ 2 ይሆናል። ዋይ ፕራይምን በተመሳሳይ ዋይ ፕራይም ፕላስ 2 ሲካፈል ለ2 ስንት ይሰጠኛል? 3። ስለዚህ ዋይ ፕራይም ኢዝ ኢኳልስ ቱ 4 ይሆናል ማለት ነው። ከዚህ ላይ 4 ምክንያቱም ይሁ 2 ሲባዛ በ3 6 ነው። እዚች ጋር 2 አለች። ከሁለቱም ሳይድ ላይ 2 ስንቀንስ 4 እናገኛለን ማለት ነው። አሁን ሁሉም ነገር ዝግጁ ነው ማለት ነው። እዚህ ጋር እቺ ፖይንት አለችኝ። እዚህ ጋር ኤክስ ፕራይም ዋይ ፕራይም ደግሞ ኤክስ ፕራይም ኮማ ዋይ ፕራይም ስንት ሆኗል? ኤክስ ፕራይም ኔጌቲቭ 2 ነው ኮማ ዋይ ፕራይም ደግሞ 4 ነው። ስለዚህ ኔጌቲቭ 2 ኮማ 4ን እና 1 ኮማ 5ን ተጠቅሜ ኢኩዌሽን ኦፍ ላይኑን ማግኘት እችላለሁ። እዩ ይሄ ፖይንት አለኝ እዚህ ኤስ ፕራይም ላይ ማለት ነው። ሌላ ደግሞ ይሄ ፖይንት አለኝ፣ ይሄም ኤስ ፕራይም ላይ ነው ያለው ማለት ነው። ስለዚህ እዚህ ላይን ላይ 2 ፖይንቶች ካሉኝ ስሎፕ ፈልጌ ኢኩዌሽን ኦፍ ላይኑን ማግኘት እችላለሁ። እንቀጥል። እሺ ይሄ ፖይንት አለን፣ ይሄ ፖይንት አለን። -2 ኮማ 4 እና 1 ኮማ 5 ስሎፕ እንፈልግ መጀመሪያ። m ኢዝ ኢኳልስ ቱ ቼንጅ ኢን y ኦቨር ቼንጅ ኢን x ይሄ እኩል ይሆናል 5 ሲቀነስ 4 ኦቨር 1 ሲቀነስ ኔጌቲቭ 2። ስለዚህ ከዚህ ላይ ስሎፑ ስንት ይሆናል? 1/3 ይሆናል ማለት ነው። ምክንያቱም ይሄ ፕላስ ነው የሚሆነው 1/3። ሶ y ማይነስ y ኖት ኢዝ ኢኳልስ ቱ m ኢንቱ x ማይነስ x ኖት። አንዱን እንውሰድ ከሁለቱ ማለት ነው። ይሄኛውን x ኖት አድርጌ ልውሰደው፣ x ኖት ይሄኛውን y ኖት አድርጌ ልውሰደው ማለት ነው። -5 ይሆናል። m 1/3 ነው። x ማይነስ x ኖት ደግሞ 1 ነው። እንዳለ በ3 እናብዛው ፍራክሽኗን ለማጥፋት ማለት ነው። ታይምስ 3 3 ሲባዛ በy 3y ይሆናል። 3 ሲባዛ በኔጌቲቭ 5 ኔጌቲቭ 15 ይሄ እኩል ይሆናል። ይሄ በዚህ ይጠፋል። x -1 ብቻ ይቀራል ማለት ነው።
ኤክስ ማይነስ 1 ወደዚህ እናምጣው 3y ማይነስ ኤክስ ማይነስ 15 ሲደመር 1 እኩል ይሆናል 0 3y ማይነስ ኤክስ ኔጌቲቭ 15 ሲደመር 1 ኔጌቲቭ 14 እኩል ይሆናል 0 ይሄ ባለበት መቀመጥ ይችላል ከፈለጋችሁ ደግሞ በኔጌቲቭ ማብዛት ትችላላችሁ እንዳለ ያኔ ምን ይሆናል ኤክስ ማይነስ 3y ፕላስ 14 እኩል ይሆናል 0 ይሄ ይሆናል ማለት ነው እነዚህ ሁለቱ እኩል ናቸው exercise 6.7 find the image of the line s y is equals to 2x plus 3 after it has been reflected about the line l y is equals to x plus 2 ስለዚህ እዚህ ጋም እዩ የዚህኛው ስሎፕ 2 ነው የዚህኛው ስሎፕ 1 ነው ስለዚህ የሆነ ቦታ ላይ ይቆራረጣሉ ማለት ነው ግራፍ ስኬች እናድርግ መጀመሪያ የምንፈልገው የዚህኛውን ኢሜጅ ነው መጀመሪያ የዚህኛውን ግራፍ ስኬች እናድርግ እሺ በዚህ መልኩ እንሳለው y is equals to x minus 2 የዚህኛው ግራፍ ደግሞ እንደዚህ ይሆናል ሌት እንደዚህ አድርገን እንሳለው እንግዲህ እንደዚህ አካባቢ ይሆናል ምክንያቱም y ኢንተርሰፕቱን እዩት 3 ስለሆነ የኢሜጁ ደግሞ ስዕል ይሄንን ይመስላል ከዚህ ጋር እንደዚህ አድርገን እንውሰደው somewhere እንደዚህ አካባቢ ኤክስ አክሲስን ይቆርጣል ብለን እናስብ አሁን ሐሳቡ ምንድነው ይሄ ላይን ኤል ነው ይሄኛው ላይን ከላይ ከሆነ ኤስ ከላይ ከሆነ ኤስ ፕራይም ከስር ነው የሚሆነው እዚህ ጋር ደግሞ ኤስ ከስር ነው ኤስ ፕራይም ከላይ ይሆናል ማለት ነው እቺን ኮንሰፕት መያዝ ብቻ ነው እሺ አሁን የመጀመሪያ ስራችን የሚሆነው ስሎፑ የተለያየ ስለሆነ እዚች ፖይንት ላይ ይቆራረጣሉ ስለዚህ እቺን ፖይንት ማግኘት አለብን ለምን የኤስ ፕራይምም ፖይንት ስለሆነች ማለት ነው ከዛ በኋላ ምን እናደርጋለን ከዚህ ከy is equals to 2x plus 3 ላይ y is equals to 2x plus 3 ላይ አንድ ፖይንት እንወስድና ሪፍሌክት እናደርጋለን በዚህ ላይን ላይ ማለት ነው ከዛ ሁለት ፖይንት አገኘን ኢኩዌሽን ኦፍ ላይን ፎር s ፕራይም ማግኘት እንችላለን ማለት ነው እሺ የመጀመሪያ ነገር ሁለቱን ሳይመልቲኒየስሊ ሶልቭ እናድርግ y is equals to 2x plus 3 አለን y is equals to x minus 2 አለን እዩ ይሄም y ነው ይሄም y ነው ስለዚህ እነዚህ ሁለቱን ኢኩዌት ማድረግ እንችላለን 2x plus 3 is equals to x minus 2 ከዚህ ላይ 2x minus x is equals to minus 2 minus 3 ማለት እንችላለን ሶ ከዚህ ላይ x is equals to minus 5 ይሆናል ማለት ነው minus 5 አሁን የፈለጋችሁበት ጋር ተኩ ይሄንን ከፈለጋችሁ እዚህ ጋር ተኩ ከፈለጋችሁ እዚህ ጋር ተኩ በሁለቱም ኬዝ የy ቫልዩ ስንት ይሆናል ኔጌቲቭ 7 ይሆናል ማለት ነው ኔጌቲቭ 7 ስለዚህ እቺ ፖይንት ምን ትሆናለች እቺ ፖይንት minus 5 ኮማ minus 7 ትሆናለች ማለት ነው እንግዲህ ይሄ ፖይንት ኤስ ፕራይምም ላይ ነው ያለው ልብ አድርጉ ከዚህ በኋላ ምን እናደርጋለን እዚህ ጋር እንምጣና የሆነ ፖይንት እንውሰድ ሌት እቺን ፖይንት ልውሰዳት የተቆራረጠበትን ቦታ ማለት ነው x 0 ሲሆን y ስንት ይሆናል 3 እቺ ልውሰድና የዚህን ኢሜጅ ፈልጋለሁ በዚህ ላይን ላይ ሪፍሌክት አድርጌ ማለት ነው ስለዚህ ይሄንን እንደዚህ ላስምረው ይሄ እዚህ ጋር 90 ዲግሪ ይፈጥራል የዚህ ስሎፕ አንድ ነው እንደምታዩት የዚህኛው ላይን በሌላ ከለር ልጠቀም የዚህኛው ላይን ስሎፕ ደግሞ ስንት ይሆናል ኔጌቲቭ 1 ይሆናል m is equals to ኔጌቲቭ 1 ይሆናል ለምን ፐርፔንዲኩላር ስለሆኑ የሁለቱ ስሎፖች ድምር ኔጌቲቭ 1 መስጠት ስላለበት አንድን በስንት ባበዛው ነው ኔጌቲቭ 1 የሚሰጠኝ በኔጌቲቭ 1 ባበዛው ነው ስለዚህ ይሄን እናገኘው ማለት ነው now y minus y naught is equals to m into x minus x naught ልበል ይሄንን x naught ኮማ y naught እንበለው እሺ y minus 3 is equals to ስሎፑ ኔጌቲቭ ነው x ይሆናል ማለት ነው ምክንያቱም x ኖት 0 ስለሆነች ከዚህ ላይ y is equals to minus x plus 3 እናገኛለን ይሄ የዚህ ኢኩዌሽን ኦፍ ላይን ነው ማለት ነው የዚህ ኢኩዌሽን ኦፍ ላይን ሶ አሁን ይሄ 0.3 x ፕራይም ኮማ y ፕራይም የሚባል ኢሜጅ ይኖረዋል በ0.3 እና በx ፕራይም ኮማ y ፕራይም ውስጥ የሚያልፍ ላይን አለ ይሄ ላይን ማለት ነው ይሄ ላይን አለ አሁን ቀጣይ ምን እናደርጋለን ይሄንን ሳይመልቲኒየስሊ ሶልቭ እናደርጋለን ምን ለማግኘት እቺን ፖይንት ለማግኘት እቺ ሚድ ፖይንት ለማግኘት ማለት ነው እሺ አሁን የዚህ በ0.3 እና በx ፕራይም ኮማ y ፕራይም ውስጥ የሚያልፈው ላይን ኢኩዌሽን ይሄ ነው
እሱን ድራይቭ አድርገናል። እንደገና ላይን ኤል ላይ ደግሞ የላይን ኤል ኢኩዌሽን ደግሞ ይሄ ነው። ሁለቱን ሳይመልቲኒየስሊ ሶልቭ እናደርጋለን። እንደምር ቀጥታ y + y 2y ነው። ኔጌቲቭ x + x 0 3 ሲቀነስ 2 1። ስለዚህ ከዚህ ላይ y ስንት ይሆናል? 1/2 ይሆናል ማለት ነው። y 1/2 y 1/2 ከሆነ አንድ ውስጥ እንተካ። ለምሳሌ y = x - 2 ነው። ከዚህ ላይ x = y + 2 ይሆናል። x = 1/2 ተኩ። ይሄ 5/2 ይሆናል ማለት ነው። 5/2 ሶ እቺ ፖይንት ምን ትሆናለች? 5/2 ኮማ 1/2 ይሆናል ማለት ነው። 1/2 ሶ x ፕራይም ፕላስ 0 ሲካፈል ለሁለት ስንት መስጠት አለበት? 5/2 መስጠት አለበት። ሶ ይሄ በዚህ ይቃለላል። x ፕራይም ስንት ሆነ? 5 ሆነ ማለት ነው። 5 እንደገና በተመሳሳይ ለዋይም እንደዛው ማለት ነው። y ፕራይም ፕላስ 3 ሲካፈል ለሁለት እኩል ይሆናል 1/2። እቺ ሁለት በዚህ ትቃለላለች። y ፕራይም ስንት ይሆናል? ከዚህ ላይ -2 ይሆናል። -2 ስለዚህ እነዚህን ፖይንቶች አገኘን ማለት ነው። 5 ኮማ -2 እንግዲህ እዩ። ይሄም s ላይ ነው ያለው፣ ይሄም s ፕራይም ላይ ነው ያለው፣ ይሄም s ፕራይም ላይ ነው፣ ይሄም s ፕራይም ላይ ነው ያለው። ስለዚህ ኢኩዌሽን ኦፍ ላይናችንን ማግኘት እንችላለን። ስሎፕ እንፈልግ መጀመሪያ። ስሎፕ m = change in y over change in x። ስለዚህ -2 ሲቀነስ -7 ኦቨር 5 ሲቀነስ -5። ከዚህ ላይ ይሄ ምን ይሆናል? ይሄ ፕላስ ነው የሚሆነው እዩ። ስለዚህ -2 ሲደመር 7 5 ነው። ይሄም ፕላስ ይሆናል 5 ኦቨር 10። ስለዚህ m ስንት ይሆናል ማለት ነው? 1/2 ይሆናል ማለት ነው። ስሎፕ 1/2 ይሆናል። ስለዚህ y - y ኖት እቺሉ ሰዳት እቺኛዋን x ኖት ኮማ y ኖት ላርጋት ኢኩዌሽኑን ለመፈለጊያ ማለት ነው። y - -2 እኩል ይሆናል ስሎፑ 1/2 ነው ኢንቱ x - 5 ይሆናል። እንዳለ በሁለት እናብዛው ፍራክሽኑን ለማጥፋት ይሄ ያው ፕላስ ይሆናል። 2y + 4 = x - 5 ይሆናል። ስለዚህ ከዚህ ላይ 2y - x ይሄ -5 ወደዚህ ሲመጣ +5 ይሆናል። 4 ሲደመር 5 9 ይሆናል ማለት ነው። +9 = 0። ስለዚህ ኢኩዌሽን ኦፍ ላይናችን የኤስ ፕራይም ይሄ ይሆናል ማለት ነው። ሁለተኛ ጥያቄ what is the equation of the image of a line s y = 3x + 4 when it is reflected along the line y = 2x - 3። እዚህ ጋር እንደምታዩት እንግዲህ ስሎፑ የተለያየ ነው። ስለዚህ እስካሁን ከሰራ ነው ጋር ስለሚመሳሰል ይሄንን ጥያቄ ስሩት እናንተ። እኔ ምን አደርጋለሁኝ ቴክስታችሁ ላይ ያልተጠቀሰ ስሎፕ ተመሳሳይ ሲሆን እንዴት እንደሚሰራ እናያለን። what is the equation of the image of a line s y = 3x + 1 when it is reflected along the line y = 3x + 5። እንግዲህ እዩ ስሎፑ እዚህም 3 ነው እዚህም 3 ነው ማለት ነው። ሶ ይሄኛውን እኔ ላይን ኤልን ስኬች እናርግ። y ኢንተርሰፕቱ ፖዚቲቭ 5 ነው። ስለዚህ እንደዚህ አድርገን እንሳለው። y = 3x + 5 ይሄ ነው ማለት ነው። y = 3x + 1ንም በተመሳሳይ ስኬች እናርግ። እንደዚህ አካባቢ ይሆናል። y = 3x + 1 ሶ ኢሜጁ ያለ ምንም ጥርጥር እዚህ ይመጣል ማለት ነው። ኢሜጁ እዚህ ይመጣል። ይሄ ኤስ ፕራይም ይሆናል ማለት ነው። አሁን እንደዚህ እናርግ። የኤስ ፕራይም ስሎፕ ስንት ይሆናል? 3 ነው የሚሆነው። ስለዚህ እነዚህ ከተመሳሰሉ የነሱን ይይዛል ማለት ነው። የነሱን ይይዛል። ስለዚህ አሁን ከኛ የሚጠበቀው ምንድነው? አንድ ፖይንት ብቻ እንወስድና ሪፍሌክት እናደርጋለን። አንድ ፖይንት ማለት ነው። ከዛ በኋላ ስሎፕ ኦሬዲ ስላለን ጥያቄያችንን መስራት እንችላለን። እሺ ይሄንን ኤክስን 0 ባደርግ ኤክስ 0 ሲሆን ዋይ ስንት ይሆናል? 1። ስለዚህ 0,1ን እንውሰድ እቺን ፖይንት ማለት ነው። 0,1 ይሄንን እንውሰድ። ከዚህ ይሄንን እዚህ ሪፍሌክት እናርግ። እዚህ ጋር ኤክስ ፕራይም ኮማ ዋይ ፕራይም ይፈጠራል። እዚህ ጋር እንደምታዩት ይሄ 90 ዲግሪ መሆን አለበት የግድ ማለት ነው። አሁን የዚህኛው ስሎፕ 3 ነው። 3 ታይምስ ኤም ስንት መስጠት አለበት? -1። ኤም የዚህኛው ላይን ስሎፕ ነው። የዚህኛው ላይን በኤክስ ፕራይም ኮማ ዋይ ፕራይም እና በ0,1 ውስጥ የሚያልፍ ማለት ነው። ከዚህ ላይ ኤም ስንት ይሆናል? -1 3ኛ ይሆናል ማለት ነው። አላማው ምንድነው? እቺን ፖይንት ማግኘት ነው።
እቺን ፖይንት ለማግኘት ነው። ስለዚህ y ማይነስ y ኖት ኢዝ ኢኳልስ ቱ ኔጌቲቭ 1/3 ኢንቱ x ማይነስ x ኖት ልበል። ስሎፑ ኔጌቲቭ 1/3 ስለሆነ እቺን x ኖት ላርጋት፣ ይሄኛውን ደግሞ y ኖት ላርገው 0.1 ማለት ነው። y ማይነስ 1 እኩል ይሆናል ኔጌቲቭ 1/3 x ይሆናል። ስለዚህ y ኢዝ ኢኳልስ ቱ ኔጌቲቭ 1/3 x ፕላስ 1 ይሄ የዚህ ነው ማለት ነው። በ0.1 እና በኤክስ ፕራይም ኮማ ዋይ ፕራይም ውስጥ የሚያልፍ ላይን ኢኩዌሽን ነው ማለት ነው። አሁን እንግዲህ ከዚህ ጋር ሳይመልቲኒየስሊ ሶልቭ እናደርገዋለን ከኤል ጋር ማለት ነው። ለምን እቺን ፖይንት ለማግኘት እሺ አሁን ዋይ ማለት 3x + 5 ነው በዚህኛው ኬዝ ማለት ነው። በዚህኛው ኬዝስ -1/3 -1/3x + 1 ነው። ስለዚህ ይሄንን አጠቃላይ በ3 ባበዛው ይሄም y ነው ይሄም y ነው። ኦኬ ለዛ ነው በ3 ብናበዛው 9x + 15 እኩል ይሆናል -x + 3 ይሆናል። በ3 አበዛ ነው ማለት ነው። ሁለቱም ሳይድ ላይ x ብደምር ይሄ 10x ይሆናል። ቺ ኔጌቲቭ x ወደዚህ ሳይድ ብናመጣት ፕላስ x ትሆናለች 10x ሆነ ማለት ነው። እሺ እኩል ይሆናል 3 - 15 15 ወደዚህ ሳይድ አመጣሁት ኔጌቲቭ 12። አሁን xን ለብቻው ለማስቀረት ይሄንንም ለ10 ላካፍል። ከዚህ ላይ x ምን ይሆናል ኔጌቲቭ 1.2 ይሆናል ማለት ነው። ኔጌቲቭ 1.2 ሶ እዚች ጋር እንምጣ። ኔጌቲቭ 1.2 አለኝ ኮማ የዋይን ደግሞ እንፈልግ። የዋይን ለመፈለግ እቺኛዋን ልጠቀም። እቺኛዋ ቀለል ስለምትል ማለት ነው። y is equals to 3 into x ቦታ ላይ ኔጌቲቭ 1.2 ልተካ ፕላስ 5 ሶ y is equals to ኔጌቲቭ 3.6 ይሆናል። ይሄ ፕላስ 5 ስለዚህ y ከዚህ ላይ ስንት ይሆናል 1.4 ይሆናል ማለት ነው። እዚች ጋር ልምጣ 1.4 ልተካ 1.4 አሁን ከዚህ በኋላ x ፕራይምን እና y ፕራይምን ማግኘት እንችላለን። እሺ እንጀምር። 0 ሲደመር x ፕራይም ሲካፈል ለ2 ስንት መስጠት አለበት ኔጌቲቭ 1.2 እዩ 0 ሲደመር x ፕራይም ሲካፈል ለ2 ይሄን የመጀመሪያውን መስጠት አለበት። ስለዚህ x ፕራይም ከዚህ ላይ ስንት ይሆናል ኔጌቲቭ 2.4 በተመሳሳይ አሁንም y ፕራይም ፕላስ 1 ሲካፈል ለ2 ስንት መስጠት አለበት 1.4 y ፕራይም ፕላስ 1 እኩል ይሆናል 2.8 ከዚህም አንድ ልቀንስ ሶ ይሄ በዚህ ይጠፋል። y ፕራይም እኩል ይሆናል ከ2.8 ላይ 1 ስንቀንስ 1.8 ይሆናል። ስለዚህ ስሎፕ አለኝ m ስንት ነው 3 አለኝ። ፖይንት ደግሞ አለኝ እንደገና ኔጌቲቭ 2.4 ኮማ 1.8 እነዚህ አሉኝ ማለት ነው። እነዚህን ተጠቅሜ ኢኩዌሽን ኦፍ ላይን ማግኘት እችላለሁ። ይሄንን x ኖት ኮማ y ኖት ልበለው እንግዲህ ሶ y minus y ኖት is equals to m into x minus x ኖት ልበል። ስለዚህ y minus 1.8 is equals to 3 into x minus 2.4 ይሆናል። ከዚህ ላይ ይሄ ሲደመር ነው የሚሆነው ፕላስ ይሆናል። ሶ y is equals to 3 ሲባዛ በx 3x ይሆናል። 3 ሲባዛ በ2.4 7.2 ይሆናል። ይሄ ኔጌቲቭ 1.8 ወደዚህ ሲመጣ 1.8 ይሆናል። ሶ y is equals to 3x plus 9 ይሆናል ማለት ነው። ይሄንን አቀማመጡን እንደፈለጋችሁ አጀስት ማድረግ ትችላላችሁ። ይሄ የኤስ ፕራይም ኢኩዌሽን ይሆናል ማለት ነው። እንግዲህ እንደምታዩት አሁንም ያገኘ ነው ስሎፑ ስንት ነው 3 ነው ማለት ነው። የሶስቱም ስሎፕ ተመሳሳይ ነው። የመጨረሻው ደግሞ ይሄ ነው እንግዲህ ሪፍሌክሽን ኦፍ ኤ ሰርክል ኢን ዘ ላይን። እንግዲህ ሰርክል ሴንተር አለው። ይሄ ሰርክል አለ ለምሳሌ ሴንተር አለው ኤክስ ኮማ ዋይ ኦር ኖት ማለት እንችላለን። ይሄ ሬዲየስ አለ። ይሄንን እንዴትም ሪፍሌክት ብናደርገው ወደዚህም ሪፍሌክት ብናደርገው ሬዲየሱ አር ነው ሁል ጊዜ ማለት ነው። 10 ከሆነ 10 ነው፣ 20 ከሆነ 20 ነው። የሚቀያየረው ማን ነው? ሴንተሩ ብቻ ነው ማለት ነው። ለምሳሌ እዚህ ጋር x1 ኮማ y1 ሊሆን ይችላል። እዚህ ጋር ደግሞ ስንመጣ x2 ኮማ y2 ሊሆን ይችላል ማለት ነው። ስለዚህ ፖይንትን ሪፍሌክት በላይን ላይ ሪፍሌክት ከማድረግ ምንም የተለየ ነገር የለውም። ኖት ኢፍ ዘ ሴንተር ኦፍ ኤ ሰርክል C is on the line of reflection L then the image of C is itself። ይሄ ላይን L አለ።
ሴንተሩ እዚህ ላይን ላይ የሚሆን ከሆነ የሰርክሉ ማለት ነው ራሱ የራሱ ኢሜጅ ይሆናል ማለት ነው። ኢሜጁንም ብንሰራ እዚሁ ላይ ይመጣል ማለት ነው። if the center O of a circle C has image O prime ማለት ነው when reflected about a line L then the image circle has center O prime ሴንተሩ ምን ይሆናል? O prime ይሆናል። ሬዲየሱ ግን ምን ይሆናል? same as C ይሆናል ማለት ነው። ከመጀመሪያው ኦሪጂናሊ ከነበረው ሰርክል ሬዲየስ ጋር ተመሳሳይ ይሆናል። የሚለየው ሴንተሩ ብቻ ይሆናል ማለት ነው። ኤግዛምፕል 9 find the image of the circle የዚህን ማለት ነው after reflection in the line L y is equals to x minus 1 እንግዲህ የዚህን ሴንተሩን መፈለግ አለብን። ምክንያቱም ሰርክልን ሪፍሌክት ማድረግ ማለት ሴንተሩን ሪፍሌክት ማድረግ ማለት ስለሆነ ማለት ነው። እሺ x ስኩዌር ማይነስ 4x የኔጌቲቭ 4 ግማሽ ኔጌቲቭ 2 ነው። እሱን ወስደን ስኩዌር እናደርገዋለን ፕላስ y ስኩዌር ማይነስ 2y ፕላስ የኔጌቲቭ 2 ግማሽ ኔጌቲቭ 1 ነው። እሱን እንወስድና ስኩዌር እናደርገዋለን ማለት ነው። ፕላስ 4 ኢዝ ኢኳልስ ቱ 0 ልበል። አሁን ይሁ እዚህ ጋር ያለ አግባብ 4 ደምር ያለው እዚህ ጋር ፕላስ 4 ላለው እዚህ ጋር ደግሞ ያለ አግባብ 1 ደምር ያለው ሶ እዚህ ጋር ፕላስ 1 ላለው ማለት ነው። ባላንስ ሆነ ማለት ነው። አሁን ይሄ ምን ይሆናል? x ማይነስ 2 ዘ ሆል ስኩዌር ይሆናል። ይሄ ከዚህ እስከዚህ ያለው በዚህ መልኩ ሊጻፍ ይችላል ማለት ነው። ፕላስ ይሄ ደግሞ ከዚህ እስከዚህ ያለው y ማይነስ 1 ዘ ሆል ስኩዌር ተብሎ ሊጻፍ ይችላል። 4 እዚህም አለ እዚህም አለ ማጣፋት እንችላለን። እኩል ይሆናል 1 ሴንተሩን ኒውታውን 2.1 ሆነ ማለት ነው። 2.1 ሪፍሌክት አድርጎ የተባልነው በy is equals to x minus 1 ላይ ነው። አሁን ከዚህ በኋላ እንደዚህ እናርግ እስቲ ይሄን ፖይንት ቼክ እናርግ እዚህ ላይ ነው ወይስ አይደለም የሚለውን ማለት ነው። y ስንት ነው? እዚህ ጋር x 2 ነው y ደግሞ 1 ነው። ስለዚህ እንተካ y ቦታ 1 እንተካ እኩል ይሆናል x ቦታ 2 2 minus 1 1 is equals to 1 አያችሁ ይሄ የዚህ ሰርክል ሴንተር y is equals to x minus 1 ላይን ላይ ነው ያለው ማለት ነው። ስለዚህ ይሄንን s ብንለው ይሄንን ሰርክል s ብንለው ከs ፕራይም ጋር ምን ይሆናል? ተመሳሳይ ይሆናል ማለት ነው። ራሱ የራሱ ኢሜጅ ይሆናል። ኤግዛምፕል 10 given the equation of the circle ይሄ ማለት ነው find the equation of the circle after a reflection about the line y is equals to x እሺ ሴንተሩን እንፈልግ። የዚህ ሴንተር ምን ይሆናል? 0.3 ይሆናል ሴንተራችን ማለት ነው። በዚህ ላይን ላይ ሪፍሌክት ሲደረግ c ፕራይም ምን ይሆናል? y is equals to x ይሄ ከሆነ ምንድነው የምናደርገው? ቦታ ማቀያየር ነው ብለናል መጀመሪያ ላይ ቦታ ማቀያየር። ሶ ይሄ ምን ይሆናል? 3.0 ይሆናል ማለት ነው። 3.0 ሶ x minus 3 the whole square plus y square is equals to 1 ይሄ ኢሜጁ ይሆናል ማለት ነው። ይሄ ሰርክል s ከሆነ ይሄኛው ደግሞ ሰርክል s ፕራይም ይሆናል። ኤክሰርሳይዝ 6.8 find the image of the circle የዚህን ማለት ነው after reflection in the line L y is equals to x ሶ የመጀመሪያ ስራችን የዚህን ሴንተር መፈለግ ይሆናል ማለት ነው። ሴንተሩ 0.0 ነው። ስለዚህ በላይን y is equals to x ላይ ሪፍሌክት ማድረግ ማለት እነዚህ ሁለቱን ቦታ ማቀያየር ነው። ስለዚህ 0.0 ቦታ ሲቀያየር ያው ራሱ ነው የሚሆነው። ይሄኛው ሰርክል s ከሆነ ሰርክል s ፕራይም የሱ ኢሜጁ ምን ይሆናል? x ስኩዌር ፕላስ y ስኩዌር is equals to 4 ይሄ ራሱ ይሆናል ማለት ነው። ሁለተኛ ጥያቄ find the image of the circle የዚህን ማለት ነው after reflection in the line y is equals to x minus 1 እንግዲህ ሴንተር ነው የምንወስደው። የዚህ ሴንተር 4.1 ይሆናል። እቺን ሴንተር በዚህ ላይን ላይ ሪፍሌክት እናደርጋለን። ከዛ መልሰን እንጽፈዋለን። ሬዲየሱ እንዳለ ይሆናል። አዲስ ሴንተር ግን እናገኝለታለን ማለት ነው። እሺ እንደዚህ እናርግ y is equals to x minus 1 ይሄ ላይን ይሆናል። y is equals to x minus 1 4.1 ሳሙኤል እዚህ አካባቢ ወደ x የተጠጋ እዚህ አካባቢ አድርገን እንውሰደው። እንግዲህ ይሄንን 4.1 አድርገን እንውሰደው። እሺ እዚች ጋር እንምጣ። ይሄን ደግሞ x ፕራይም ኮማ y ፕራይም የዚህ ኢሜጅ ማለት ነው። ሶ ይሄንን እናገናኘው በዚህ መልኩ ፐርፔንዲኩላር ነው። አንደኛው የሌላኛው ኢሜጅ ስለሆነ ማለት ነው። ይሄ ፐርፔንዲኩላር እንደሚሆን አይተናል። የዚህኛው ስሎፕ 1 ነው። የዚህኛው ላይን ስሎፕ ደግሞ ስንት ይሆናል? -1 ይሆናል። ምክንያቱም
m1 ታይምስ m2 ስንት መሆን አለበት? -1 ምን ከሆኑ ሁለቱ ላይኖች ፐርፔንዲኩላር ከሆኑ ማለት ነው። ስለዚህ የዚህ ስሎፕ 1 ስለሆነ የዚህኛው ስሎፕ 1 ስለሆነ የዚህኛው ላይን ስሎፕ ደግሞ -1 ይሆናል ማለት ነው። ሶ m = -1 ልበል። ሶ አሁን ይሄን ስሎፕ እና ይሄን ፖይንት ተጠቅሜ ለዚህ ላይን ኢኩዌሽን እፈጥራለሁ ማለት ነው። እሺ y - y0 = m into x minus x naught ይሄንን x naught ኮማ y naught ልበለው። ሶ y minus 1 is equals to minus into x minus 4 y is equals to minus x አሁን ይኸው ኔጌቲቭ በኔጌቲቭ ፕላስ 4 ይሆናል። እቺ ኔጌቲቭ ወደዛ ስትሄድ ፕላስ 5 ይሆናል ማለት ነው። ይሄ ፕላስ 5 ይሆናል። ይሄ የዚህ ኢኩዌሽን ኦፍ ላይን ነው ማለት ነው። የዚህ አሁን ከዚህ ከላይን ኤል ጋር ሳይመልቲኒየስሊ ሶልቭ እናደርጋለን። ምን ለማግኘት? እቺን ፖይንት የተቆራረጡበትን ቦታ ለማግኘት ማለት ነው። ሶ y = x - 1 ይሄን ደምሩት ወደ ታች 2y ይሆናል። ኔጌቲቭ x + x 0 ነው። 5 ሲቀነስ 1 4 ለ2 ብናካፍለው y ስንት ይሆናል? 2 y 2 ይሆናል ማለት ነው። አሁን የyን ቫልዩ ይዘን የፈለግነው ውስጥ ከፈለግን እዚህኛው ውስጥ ኦር ደግሞ እዚህኛው ውስጥ መተካት እንችላለን የኤክስን ቫልዩ ለማግኘት ማለት ነው። ይሄኛውን እንጠቀም። x = y + 1 ይሆናል። ስለዚህ x = 2 ሲደመር 1 3 ይሆናል ማለት ነው። እቺ ፖይንት ምን ትሆናለች? እቺ ፖይንት 3,2 ትሆናለች ማለት ነው። 3,2 እሺ አሁን እዚህ ጋር እንምጣ። x ፕራይም ሲደመር 4 ሲካፈል ለ2 ስንት መስጠት አለበት? 3 4 ሲደመር x ፕራይም ሲካፈል ለ2 3 መስጠት አለበት። ይሄ ሚድ ፖይንት ነው። ኦኬ ያሳሳል ችግር ነው። ይሄ ረዘመ ይሄ ያጠረ እንዳይመስላችሁ። ኢኩዊ ዲስታንት ናቸው። ይሄና ይሄ እኩል ርቀት ላይ ነው ያሉት ማለት ነው ከላይን ኤል። እሺ ይሄንን ከዚህ ላይ ለኤክስ ሶልቭ ብናደርግ ስንት እናገኛለን? 2 እናገኛለን። በተመሳሳይ y ፕራይም + 1 ኦቨር 2 is equals to 2 ይሆናል ማለት ነው። ከዚህ ላይ ሶልቭ ብናደርግ y is equals to 2 በ2 4 ነው። አንድ ስንቀንስለት 3 ይሆናል። 3 ይሄ ያለን ይሄ አሁን አዲሱ ሴንተራችን ነው ማለት ነው። አዲሱ ሴንተራችን ይሆናል። ስለዚህ አሁን ኢኩዌሽን ኦፍ ሰርክላችንን መጻፍ እንችላለን። x - 2 the whole square plus y - 3 the whole square ሬዲየሱ አይቀየርም is equals to 9 እንላለን ማለት ነው። ሶ አዲሱ ሴንተራችን 2,3 ነው ማለት ነው። ሶስተኛ ጥያቄ ይሄም ተመሳሳይ ነው። given an equation of a circle ይሄ ማለት ነው find the equation of the image circle after a reflection about the line y is equals to x plus 2 እሺ ሴንተራችን ስንት ይሆናል? 1,2 ነው እዚህ። ሶ አሁን አዲሱን ሴንተር እንፈልጋለን ማለት ነው። እሺ y is equals to x plus 2 አለን። y is equals to x plus 2 ይሄ ይሆናል። y is equals to x plus 2 1,2 እዚህ አካባቢ ሪፍሌክት ከተደረገ በኋላ ወይ እዚህ ሊሆን ይችላል ወይ እዚህም ሊሆን ይችላል። ምንም ችግር የለም። ዞሮ የሆነ ቦታ ላይ ፖይንት እናስቀምጣለን ማለት ነው። x ፕራይም y ፕራይም እንበለው። ከዚህ በኋላ ይሄንን እናገናኝ በዚህ መልኩ። ይሄ 90 ዲግሪ ይፈጥራል። የዚህ ስሎፕ 1 ነው። የዚህኛው ላይን ስሎፕ ደግሞ ስንት ይሆናል? የዚህኛው ላይን ስሎፕ m is equals to -1 ይሆናል። ምክንያቱም ፐርፔንዲኩላር ስለሆኑ የሁለቱ ድምር -1 መስጠት ስላለበት። ስለዚህ እቺን ፖይንት እና ይሄንን ስሎፕ ተጠቅመን የዚህን ኢኩዌሽን ኦፍ ላይን እንፈልጋለን ማለት ነው። እሺ ይሄንን x ኖት y ኖት ልበለው። y minus y ኖት is equals to m into x minus x ኖት y minus 2 is equals to ስሎፑ ኔጌቲቭ ነው -1 x minus 1 እንበል y is equals to minus x plus 3 ይሆናል። ኔጌቲቭ ሲባዛ በኔጌቲቭ 1 ፖዚቲቭ 1 ይሆናል። ይሄን ኔጌቲቭ 2 ወደዚህ ሳይድ ስናመጣ ወይም ሁለቱም ሳይድ ላይ 2 ስንደምር ይሄንን እናገኛለን። አሁን ከላይን ኤል ጋር ሳይመልቲኒየስሊ ሶልቭ እናደርገዋለን ማለት ነው። y is equals to x plus 2 ይሄንን እንደምረው ወደታች 2y is equals to 5 ምክንያቱም እነዚህ ሁለቱ ስለሚጣፉ ማለት ነው። ከዚህ ላይ y ስንት ይሆናል? 5 ሁለተኛ ይሆናል።
y 5 ሁለተኛ ይሆናል። ምንድነው እየፈለግን ያለ ነው? እቺን ፖይንት ነው እየፈለግን ያለ ነው፣ የሚቆራረጡበትን ቦታ ማለት ነው። እሺ y 5 ሁለተኛ ከሆነ x ስንት ይሆናል? አንዱ ጋር መተካት ይሆናል ማለት ነው። እዚህ ጋር እንምጣ። y = x + 2 ከዚህ ላይ x ምን ይሆናል? y - 2 ከ5 ሁለተኛ ላይ 2 ስንቀንስ x ስንት ይሆናል? 1 ሁለተኛ ይሆናል። 1 ሁለተኛ ነው የሚሆነው። ሶ እቺ ፖይንት ማለት 1 ሁለተኛ ኮማ 5 ሁለተኛ ናት ማለት ነው። ኮማ 5 ሁለተኛ። አሁን ይኸው እንግዲህ x ፕራይም + 1 ሲካፈል ለ2 1 ሁለተኛ መስጠት አለበት። ስለዚህ x ፕራይም + 1 ኦቨር 2 ስንት መስጠት አለበት? 1 ሁለተኛ። ይሄ በዚህ ይጠፋል። ከዚህ ላይ x ፕራይም ስንት ይሆናል? 0 ነው የሚሆነው። ምክንያቱም ይሄ 1 በ1 ይጠፋል ማለት ነው። ይሄ ያለን y ፕራይም በተመሳሳይ y ፕራይም + 2 ኦቨር 2 ስንት ይሆናል? 5 ሁለተኛ ይሆናል። ይሄ በዚህ ይጠፋል። y + 2 = 5 ከዚህ ላይ ለy ሶልቭ ብናደርግ ለy ፕራይም ሶልቭ ብናደርግ y ፕራይም = 3 ይሆናል ማለት ነው። 3 ይሆናል። ከሁለቱም ሳይድ ላይ 2 2 ብትቀንሱ ታገኙታላችሁ። ከዚህም 2 ከዚህም 2 ብንቀንስ ይሄ በዚህ ይጠፋል። ከ5 ላይ 2 ስንቀንስ 3 እናገኛለን። ሶ አሁን አዲሱን ሴንተር አግኝተናል ማለት ነው። ሲ ፕራይማችን ስንት ይሆናል? 0.3 ይሆናል ማለት ነው። 0.3 ይሄ ማለት ነው። አሁን ኢኩዌሽኑን መጻፍ እንችላለን። ኢኩዌሽኑን እንጻፍ። x ስኩዌር ፕላስ y ማይነስ 3 ስኩዌር = ስንት? 36 ራሱ ይሆናል ማለት ነው። = 36። ስለዚህ ይሄ የኢሜጁ ኢኩዌሽን ይሆናል የሰርክሉ። አራተኛ ጥያቄ the image of the circle የዚህ ማለት ነው when it is reflected about the line L is ይሄ ይሆናል ማለት ነው። ይሄ ሪፍሌክት ስናደርግ በላይን ኤል ላይ ይሄንን እናገኛለን። ፋይንድ ኢኩዌሽን ኦፍ ኤል ነው የተባልነው። ስለዚህ የመጀመሪያ ስራችን ሴንተር መፈለግ ይሆናል። ሴንተር ከመጀመሪያው እንነሳ፣ ከዚህኛው ማለት ነው። x ስኩዌር ማይነስ x ፕላስ y ስኩዌር ፕላስ 2y = 0 ከዚህ እንነሳ። እንደገና እዚህ እንምጣ። x ስኩዌር ፕላስ ማይነስ 2x ፕላስ y ስኩዌር ፕላስ y = 0 ኮምፕሊቲንግ ዘ ስኩዌር ሜትር ነው እንግዲህ የምንጠቀመው። x ስኩዌር ማይነስ x እንግዲህ የx ኮኤፊሺየንት ኔጌቲቭ 1 ነው። የሱን ግማሽ እንወስድና ስኩዌር እናደርጋለን። ፕላስ y ስኩዌር ፕላስ 2y የy ኮኤፊሺየንት 2 ነው። የሱን ግማሽ እንወስድና ስኩዌር እናደርጋለን። እኩል ይሆናል። ተመልከቱ እዚህ ጋር ያለ አግባብ ምን ደምር ያለው 1/4 እዚህ ጋር ደግሞ 1/4 ሲደመር 5/4 ይሆናል። 5/4 እዚህ ሳይድ ላይ መደመር አለብኝ። ይሄንን እንዴት መጻፍ እንችላለን? x - 1/2 ዘ ሆል ስኩዌር። ይሄ እንዳለ በዚህ መልኩ መጻፍ ይችላል ማለት ነው። ፕላስ ይሄኛው ደግሞ እንዴት ሊጻፍ ይችላል? y + 1 ዘ ሆል ስኩዌር እኩል ይሆናል 5/4። የዚህ ሴንተር ስንት ነው? 1/2 ኮማ -1 ነው። 1/2 ኮማ -1። ወደዚህኛው ደግሞ እንምጣ። ወደዚህኛው ስንመጣ x ስኩዌር ማይነስ 2x ፕላስ 1 እንበል። የዚህችን ግማሽ ወሰድኩ ስኩዌር ሳደርግ የዚህ ግማሽ የኔጌቲቭ 2 ግማሽ -1 ነው። ስኩዌር ስናደርገው 1 ይሆናል። ፕላስ y ስኩዌር ፕላስ y የy ኮኤፊሺየንት 1 ነው። የሱ ግማሽ 1/2 ነው። ስኩዌር ስናደርገው 1/4 ይሆናል። ኦር 1/2 ዘ ሆል ስኩዌር ላድርገው ማለት ነው። እኩል ይሆናል። እዩ እዚህም ያለ አግባብ ምንድነው የደመርኩት? 1 ፕላስ 1/4 ይሄ 5/4 ነው። 5/4 ደምር ያለው ያለ አግባብ። ስለዚህ እዚህ ጋር 5/4 መደመር አለብኝ ማለት ነው። ይሄንን ከዚህ እስከዚህ ያለውን እንዴት ልጽፈው እችላለሁ? x - 1 ዘ ሆል ስኩዌር ብዬ ልጽፈው እችላለሁ። ፕላስ የዚህኛውስ y ፕላስ 1/2 ዘ ሆል ስኩዌር እኩል ይሆናል 5/4። የዚህኛውን ሴንተር ደግሞ እዩ 1 ኮማ -1/2 ነው። አሁን እዩ ይሄ 1/2 ኮማ -1 ነው። ይሄኛውስ 1 ኮማ -1/2 ነው። ይሄ ቦታ ተቀያይሯል። ሲቀጥል ደግሞ በኔጌቲቭ ተባስቷል። ከዚህ ላይ ምን መረዳት እንችላለን? ላይን ኦፍ ሪፍሌክሽናችን y = -x እንደሆነ እናውቃለን ማለት ነው። አንድ ፖይንት ለምሳሌ
ኤክስ ኮማ ዋይ በላይን ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ላይ ሪፍሌክት ከተደረገ ማይነስ ዋይ ኮማ ማይነስ ኤክስ እንደሚሆን እናውቃለን። ስለዚህ እዩ 1/2 ማይነስ 1 ነው። ቦታ አቀያየሩት። ይሄንን ምን ይሆናል? -1/2 ይሆናል። ከዛ በኔጌቲቭ ስናበዛው ኤግዛክትሊ ይሄንን ይሰጣናል ማለት ነው። ስለዚህ ላይኑ y ኢዝ ኢኳልስ ቱ ማይነስ ኤክስ ነው ማለት ነው። እሺ አሁን ደግሞ ህጉን ባታውቁስ በy ኢዝ ኢኳልስ ቱ ማይነስ ኤክስ ላይ ሪፍሌክት ተደርጎ ምን እንደሚሆን ህጉን ባታውቁ ደግሞ በዚህ መልኩ ትሰራላችሁ። አንደኛው ሴንተር እዚህ ጋር አለ፣ ሌላኛው ሴንተር ደግሞ እዚህ ጋር አለ። አሁን ላይን ኤል ይሄ ነው ብለን እናስብ። ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል እንደሆነ እናውቃለን። ይሄና ይሄ እኩል ናቸው። ስለዚህ ከዚህ ላይ ምን ማግኘት እንችላለን? እቺ ሴንተሯን ማግኘት እንችላለን። እንዴት አድርገን? እንደዚህ 1/2 + 1 ሲካፈል ለ2 ይሄንን ኤክስ ፕራይም ኮማ ዋይ ፕራይም ልበለው ኢዝ ኢኳልስ ቱ ምን ኤክስ ፕራይም ይሆናል። ኤክስ ፕራይም ሶ 3/4 ይሆናል። ይሄ ኢዝ ኢኳልስ ቱ ኤክስ ፕራይም ማለት ነው። በተመሳሳይ -1 ሲቀነስ 1/2 ሲካፈል ለ2 ምን ይሰጠናል? ዋይ ፕራይም ይሰጠናል። ዋይ ፕራይም ከዚህ ላይ ዋይ ፕራይም ምን ይሆናል? -3/4 ይሆናል። -3/4 ስለዚህ እዚች ጋር እንምጣ፣ እነዚህን ሁለት ቫልዩዎች እናስቀምጥ ማለት ነው። 3/4 ኮማ -3/4 ይሄንን እናስቀምጥ። አሁን ይሄ ፖይንት አለን። ሌላ ስሎፕ ማግኘት እንችላለን። ከዚህ ላይ ከፈለግን እነዚህ ሁለቱን ተጠቅመን ይሄንና ይሄንን ወይም ይሄንንና ይሄንን ራሱን ተጠቅመን ማለት ነው። ሶ ስሎፕ ከዛ በኋላ እዚህ ጋር 90 ዲግሪ ስለሚፈጥር ምን ተገብረው ህግ አለን። m ኢዝ ኢኳልስ ቱ m ቼንጅ ኢን y ኦቨር ቼንጅ ኢን x ኢዝ ኢኳልስ ቱ -1/2 ሲቀነስ -1 ሲካፈል 1 ሲቀነስ 1/2 ከዚህኛው ላይ ይሄኛውን እየቀነስን ነው ማለት ነው። ይሄንን ምናልባት ሲ ፕራይም እንበለው አንደኛውን ኦር c1 c2 እንበለው ይሄንን። እሺ ይሄ ፕላስ ነው የሚሆነው። -1/2 ሲደመር 1 +1/2 ይሆናል ኦቨር 1 ሲቀነስ 1/2 ነው። ከዚህ ላይ 1 እናገኛለን ማለት ነው። ሶ m 1 ሆነ። m 1 የየትኛው? የዚህኛው ላይን ማለት ነው። የዚህኛው ላይን እኛ ግን የምንፈልገው የዚህኛውን የላይኑ ነው፣ የዚህኛውን ማለት ነው። ስለዚህ የሱ ስሎፕ ምን ይሆናል? -1 ይሆናል። ምክንያቱም ፐርፔንዲኩላር ስለሆኑ የሁለቱ ብዜት -1 መስጠት ስላለበት ማለት ነው። አሁን ስሎፕ አለን፣ ይሄ ፖይንት አለን። ሶ ኢኩዌሽን ማግኘት እንችላለን ማለት ነው። ይሄንን ኤክስ ኖት ኮማ ዋይ ኖት ልበለው። ሶ ዋይ ማይነስ ዋይ ኖት ኢዝ ኢኳልስ ቱ ኤም ኢንቱ ኤክስ ማይነስ ኤክስ ኖት ልበል። ዋይ ማይነስ ዋይ ኖት ስንት ነው? 3/4 -3/4 ኢዝ ኢኳልስ ቱ ስሎፕ -1 ነው የዚህኛው ማለት ነው። የዚህኛው ስሎፕ -1 ነው። ስለዚህ ኔጌቲቭ ኢንቱ ኤክስ ማይነስ 3/4 እንበል። ይሄ ፕላስ ይሆናል ፕላስ። ሶ ዋይ ፕላስ 3/4 ኢዝ ኢኳልስ ቱ ማይነስ ኤክስ ፕላስ 3/4 ምክንያቱም ይሄ ኔጌቲቭ ውስጥ ድረስ ስለሚያበዛ ማለት ነው። ከዚህ ላይ እዩ 3/4 ከሁለቱም ሳይድ ላይ ይቃለላል። ሶ ፋይናሊ ምን እናገኛለን? y ኢዝ ኢኳልስ ቱ ማይነስ ኤክስ ይሆናል ማለት ነው። y ኢዝ ኢኳልስ ቱ ማይነስ ኤክስ